ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ከቅርብ ጊዜ ወዲህ ልብ ብላችሁ አስተውላችሁ ከሆነ በቅድስት ሥላሴ አስተምህሮ በአጠቃላይ በቅድስት ሥላሴ ዙሪያ የኑፋቄ ትምህርት እየተረጨ እየተናኘ ነው ያለው። አንደኛው በስዕል አድህኗቸው ላይ ነው። በቅድስት ሥላሴ ስዕል አድህኖ ዙሪያ የሚነሳ ኑፋቄ ነው። እሱንም ያነሱት እነማን ናቸው? ብርሃኑ አድማሴ እና ማነው ሄኖክ ኃይሌ፣ ሌሎችም የማህበረ ቅዱሳን ሰባኪያን በሙሉ ነው የሚያነሱት ኑፋቄ አለ። ከዛ ደግሞ እነዚሁ ሰዎች እና ደግሞ ቲክቶክ ላይ የተረጩ አሉ፣ ሶሻል ሚዲያው ላይ ዩቲዩብ ላይም እንደዚሁ የተረጩ አሉ። ደግሞ ሰሞኑን አንድ አባት ሥላሴ ጾታ አላቸው፣ ሥላሴ አካል አላቸው በሚለው ተንተራሱና ሥላሴን ወይም አብ ወልድ መንፈስ ቅዱስን አካል የላቸውም፣ ካላቸውም ልሙጥና ወጥ የሆነ አካል እንጂ እንደ ሰው አይነት አካል የላቸውም የሚሉ መናፍቃን፣ እነሱ ግን ራሳቸውን ኦርቶዶክሳዊ አድርገው ነው የኦርቶዶክሳዊ ተዋህዶ አማኝ መስለው ነው የሚረጩት መርዛቸውን ወይም ኑፋቂያቸውን የሚሉ ከሃዲያን መናፍቃን መጥተዋል። እና በጣም ጥንቃቄ የሚጠይቅ በአጠቃላይ ከመጽሐፍ ቅዱሱ እና ከቤተክርስቲያን አስተምህሮ እንዲሁም ከአዕማደ ምስጢርም ጋር የሚቃረን የሚጋጭ የሚጻረር ስለሆነ እየተናገሩት ያሉት ነገር ማለት ነው። ለዚህ ነው እኔ እስኪ ማቀውን የምችለውን ልበል ብዬ የመጣሁትና ልብ ብላችሁ አድምጡኝ ወገኖቼ። ረዘም ያለ ሰዓት ሊወስድ ይችላል፣ ግን የምትማሩበት ስለሚሆን ታግሳችሁ ተከታተሉ። መቼም የቅድስት ሥላሴን ስዕል ማቅ ያለ አይመስለኝም። ለምናልባቱ ግን መናፍቁም አሕዛቡ ምኑም ስለሆነ ቪዲዮውን የሚመለከተው ለጠቅላላ መረጃ ያክል የቅድስት ሥላሴ ስዕል ማለት ወይም ስዕል አድህኖ ማለት ይሄ የምታዩት ነው። በአጋጣሚ እኔ የሳልኳቸው ስዕሎች ናቸው እነዚህ ስዕሎች። እኔ ከሳልኳቸው ስዕሎች ውስጥ ነው አሁን የማሳያችሁ የቅድስት ሥላሴ ስዕል። ይሄ ስዕል የራእየ ዮሐንስ ምዕራፍ 4ን መሰረት አድርጌ ሳልኩት የአጋዕዝተ ዓለም ሥላሴ ስዕል ነው። ይሄም የኔ ስዕል ነው። የቅድስት ሥላሴ ወይም የአብ የወልድ የመንፈስ ቅዱስ፣ ይሄም እንደዚሁ፣ ይሄም ደግሞ እንደዚሁ ማለት ነው። የአብ የወልድ የመንፈስ ቅዱስ የአጋዕዝተ ዓለም ሥላሴ ስዕል አድህኖዎች ናቸው። አጋዕዝተ ዓለም ሥላሴ ሲባል እዚህ ደግሞ ሌላ ጥያቄ የሚያነሱ ስላሉ እዚሁ መልሼው ባልፍ ጥሩ ነው። አጋዕዝተ ዓለም ማለት የዓለም ጌቶች ማለት ነው። እንግዲህ ፕሉራል ነው አይደል? ብዙ ቁጥር ነው ጌቶች ሲል አብ ወልድ መንፈስ ቅዱስን። ምክንያቱም አብ ጌታ ስለሆነ፣ ወልድም ጌታ ስለሆነ፣ መንፈስ ቅዱስም ጌታ ስለሆነ አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን ሶስት አማልክት አንልም፣ አንድ አምላክ እንጂ። ምክንያቱም መለኮትን ይጋራሉና መለኮት የጋራ ገንዘባቸው ነውና ነው። ልብ በሉ፣ ለየራሳቸው መለኮት የላቸውም፣ የጋራ ገንዘባቸው ነው። ስለዚህ አንድ አምላክ ናቸው። ግን እግዚአብሔርነት ስላላቸው እያንዳንዳቸው አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ሶስት እግዚአብሔር ግን አንልም። ልብ በሉ። ለዚህ ነው አጋዕዝተ ዓለም ሥላሴ የሚባለው። አንዳንዶች ነገሩን ባለመረዳት ሶስት ጌቶች ናቸው ማለት ነው፣ ሶስት አማልክት እያልን ነው ማለት ነው የሚሉ አሉ። በስህተት ነው ይሄን እያሉ ያሉት። ሶስት ጌቶች ናቸው፣ አዎ። ነገር ግን አንድ አምላክ፣ ሶስት አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን ሶስት አማልክት አንልም፣ አንድ አምላክ እንጂ። ምክንያቱም መለኮት የጋራ ገንዘባቸው አንድ የጋራ ገንዘባቸው እንጂ ሶስት መለኮት ስለሌለ
እና አጋዕዝተ ዓለም ሥላሴ ማለት እንግዲህ አሁን ያያችኋቸው ስዕሎች ናቸው። የአብ የወልድና የመንፈስ ቅዱስ ስዕል አድኅኖች ማለት ነው። ስለዚህ አሁን በዚህ ላይ ነው እንግዲህ ኑፋቄ እየተረጨ ያለው። መጀመሪያ ይሄን ኑፋቄ የረጨው ብርሃኑ አድማሴ የሚባል የማህበረ ቅዱሳን ሰባኪ ነው፣ መናፍቅ ነው። ሌሎችም ይሄንኑ ባገኙት መድረክ ሁሉ በቆሙበት መድረክ ሁሉ ይሄንን ይናኙታል። አንድ ነው አመለካከታቸው፣ አስተሳሰባቸው በሙሉ። ወገኖች እዚህ ላይ አሳስቤ ማለት የምፈልገው ነገር ማህበረ ቅዱሳን የቀድሞ ማህበረ ቅዱሳን መስሏችሁ አሁንም ጆሮ የምትሰጡ ካላችሁ ተበልታችኋል። አሁንም የምትቀርቡት፣ አሁንም የምትረዱት፣ አሁንም የምትገለገሉበት ወገኖች ወይም ምዕመናን ካላችሁ ተበልታችኋል ወገኖች። እንደ ድሮ አይደለም። አሁን ተሸጧል። መናፍቃንና አገዛዙ ገዝተውታል፣ ወስደውታል ጠቅልለው። እየተጠቀሙበት ያሉት መናፍቃንና አገዛዙ፣ ይሄ ጸረ ቤተክርስቲያን አገዛዝ፣ የቤተክርስቲያን ጠላት የሆነው አገዛዝ ነው እየተጠቀሙበት ያሉት። ተጠንቀቁ። ልብ የምትሉ ሰዎች ብዙ ነገር ልብ እንዳላችሁ ተስፋ አደርጋለሁ። ለምሳሌ በዚህ በመጽሐፍ ቅዱስ ማህበር አሳበው መናፍቃንን እየጋበዙ፣ ምክንያቱም እዛ ማህበር ውስጥ መናፍቃኑን እኛም አባል የሆንንበት አይደል የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ለዘዴያቸው ነው እንግዲህ መናፍቁ ምንም ሁሉ አብሮ ያለበት እንጂ ህብረት ምንም ሊኖረን አይገባም ነበር፣ እንደ ቃሉ ቢሆን ማለት ነው። እግዚአብሔር አስጠንቅቋል በቅዱሳን ሐዋርያት አድሮ። ቅዱስ ጳውሎስ ምንድን ያለው ሮሜ 16 ቁጥር 17 ላይ ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና መሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። እንደነዚህ ካሉት ፈቀቅ በሉ። እንደነዚህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ ብሎ ተናግሯል። ስለዚህ ፈቀቅ በሉ የሚለው ትእዛዝ የሐዋርያት እግዚአብሔር በሐዋርያት አድሮ የተናገረው ትእዛዝ ስለሆነ ከነሱ ፈቀቅ ማለት አለመቅረብ የሐዋርያት ብቻ አይደለም፣ የሰለስቱ ምዕት ግዝትም አለ። ከመናፍቅ ጋር ህብረት መፍጠር፣ መጸለይ፣ አብሮ መጸለይ ፈጽሞ የተከለከለና የተወገዘ ነው ወገኖች። ክህነት ያለው ከክህነቱ ይሻራል። በዚህ ምክንያት ምዕመን ከሆነ ከቤተክርስቲያን ህብረት ይለያል። ይሄን ያደረገ ቢኖር ይሄ ያለ ነው እንግዲህ ልብ በሉ። ይሄ ያለ ነው። ይሄ ያለ መናፍቃንን ልክ ለወንጌል መስፋፋት እንደሚሰሩ ለክርስትና እንደሚተጉ ለክርስትና መስፋፋት እንደሚሰሩ አድርገው የጋራ አጀንዳ ነውና እያሉ በቴሌቪዥን ጣቢያቸው እየጋበዙ እነዚህ ማህበረ ቅዱሳን የምትሏቸው የጥፋት ልጆች ማለት ነው እየጋበዙ እንግዳ አድርገው ኢንተርቪው ያደርጓቸዋል። አዚፍ ለቤተ ክርስቲያን እና ለወንጌል መስፋፋት እንደሚሰሩ አስመስለው ማለት ነው። ለምንድን ነው ይሄን የሚያደርጉት? ፖዚቲቭ የሆነ አመለካከት እንዲኖረን ለነሱ ማለት ነው። እያግባቡን ነው። ልብ በሉ፣ እያግባቡን ከዛ ለነሱ ለመጥለፍ እንዲመቻቸው ለነሱ ፖዚቲቭ የሆነ አመለካከት ሲኖረንና ስንቀርባቸው እነዛ ደግሞ እየጠለፉ ለመውሰድ እንዲመቻቸው ለማድረግ ነው። ልብ በሉ፣ በቴሌቪዥን ጣቢያቸው እየጋበዙ በተደጋጋሚ እኔም ጽፌያለሁ አስጠንቅቄ ምዕመናኑን በዚህ ጉዳይ ላይ ጽፌያለሁ። እነሱ ግን እየጋበዙ በስቱዲዮአቸው እዛ 4 ኪሎ ያለው ህንጻቸው እየጋበዙ መናፍቃንን እግዚአብሔር ያሳያቸው። ልክ በዚሁ እያሳበቡም ማለት ነው። በስልጣና ሁሉ ይገርማቸዋል። ካህናት እንዲሰጡ አድርገዋቸዋል መናፍቃኑ። እግዚአብሔር ያሳያቸው። እና ይሄ ማህበር የጥፋት ማህበር ነው። የድሮ ስሙን ይዛችሁ አሁንም ጆሮ የምትሰጡ ካላችሁ ተበልታችኋልና ተጠንቀቁ። የሚያስተምሩት አስተምሩ እየወጡ ይሄው አንዱ ይሄ አሁን የምንገልጽላችሁ ነው። ሌላኛው ደግሞ በእግዚአብሔር የቃል ኪዳኑ ታቦት ላይ የሚረጩት ኑፋቄ የምታውቁት ነው። እኔም ቪዲዮ ሰርቻ ጽሁፍ ጽፌያለሁ፣ ረጅም እና ጥናታዊ የሆነ ጽሁፍ ጽፌያለሁ። ፌስቡክ ላይ ሄዳችሁ ማንበብ ትችላላችሁ።
ቅዱሳት መጻሕፍት የቤተክርስቲያን የቅዱሳት መጻሕፍት ላይ የሚያራምዱትና አቋም የምትሰሙት ነው። ለክርክር የሚበቁ ለሃይማኖት ክርክር የሚበቁ አይደሉም እያሉ ንቀት እንዲያድርብን እንድንጠላቸው እንድንተዋቸው ለማድረግ የሚሰሩትን ስራ በየመድረኩ ሲቆሙ የምታውቁት ነው። እና ተጠንቀቁ ነው የምላችሁ። ተጠንቀቁ። መናፍቃን ገዝተውታል፣ ይህን ማህበር ወስደውታል። ይሄ ጥፋት አገዛዝ የሆነው አገዛዙ ወስዶታል እና ጥንቃቄ አድርጉ ነው የምላችሁ። ስለዚህ አሁን ከነሱ አንዱ የሆነው ነው እንግዲህ ይሄ ብርሃኑ አድማሴ የተባለ መናፍቅ ወጥቶ ምን አለ እና እያነበብኩ ይሄን ቪዲዮ ይዤው ነበር። ይገርማችኋል፣ አውደ ምህረት ላይ ቆሞ የተናገረበትን ቪዲዮ እና ትራንስክራይብ አድርጌም ይዤው ነበር የተናገረውን ቃል። ምክንያቱም ጽሁፍ ልጽፍበት ፈልጌ ስለነበር ትራንስክራይብ አድርጌ የተናገረውን እያንዳንዱን ቃሉን ይዤው ነበር ጽፌ። ከዛ ሚሞሪ የሞላ ስለሚያስቸግረኝ ቪዲዮዎችን ሳጠፋ አብሬ እሱንም በስህተት አጠፋሁት። ከዛ ጽሁፍ ስጽፍ ቪዲዮ ስሰራ እባካችሁ ቪዲዮ ያላችሁ ሰዎች እያልኩ ለእናንተ ጥሪ ያቀረብኩ በተደጋጋሚ ሊሰጠኝ የቻለ ግን የለም። ስለዚህ አሁን ማደርገው ከሱ ቪዲዮ አድምጬ ትራንስክራይብ ያደረኩትን የጻፍኩትን ጽሁፍ ነው የምጠቀመው። ቪዲዮውን ግን ብዙዎቻችሁ አይታችሁታል ስለምታውቁት እሱን ታስታውሳላችሁ ማለት ነው። ሄኖክ ኃይሌ የተባለው ካቶሊክ ወይም መናፍቅ ደግሞ እሱ ቪዲዮ አለኝ። ቪዲዮ ስላለኝ እሱን ቪዲዮውን አያይዤ እንተችበታለን። አሁን ወደ ብርሃኑ አድማሴ ወደ ተናገረው ሳልፍ ልባችሁ አድምጡ። ምንድነው ያለው? ከኛ ከኦርቶዶክስ ተዋህዶ በቀር ምናልባትም ኤርትራን ይጨምር ካልሆነ በስተቀር በሌላ ዓለም የሥላሴ ስዕል እንደሌለ ታውቃላችሁን? ይላል። አውደ ምህረት ላይ ነው ይሄን ሲሰብክ ልብ በሉ። ማን? ብርሃኑ አድማሴ። የሥላሴ ስዕል የሚባል የለም። ቃል በቃል ነው ልብ በሉ የተረጎምኩት ማለት ነው የጻፍኩት ከአንደበቱ። ምንም የጨመርኩት የቀነስኩት ነገር የለም። የሥላሴ ስዕል የሚባል የለም፣ በሌላው ዓለም የለም። በግሪኮችና በሩሲያዎች ብቻ ልብ እያላችሁ በአብርሃም ቤት የተገለጡትን ሶስቱን ሰዎች በሥላሴ ተመስለው መምጣታቸውን ታሳቢ በማድረግ ሶስት ሰዎች ከዘራ ይዘው በአንዲት ጠረጴዛ ዙሪያ ከበው የሚታዩበት ካልሆነ በስተቀር ብቸኛ የሥላሴ ስዕል ያለው ኢትዮጵያ ውስጥ ብቻ ነው። ምክንያቱን ለመናገር ፈልጌ ነው ይህን ታሪክ ያመጣሁት። ለምን እኛ ኖረን ለምን እነሱ ጋር አልኖረም? የትውፊት ልዩነቱ ስለሆነ ሊያስጨንቃችሁ አይገባም። መርዙን ረጭቶ ሲያበቃ ደግሞ ዱላ እንዳይበዛበት ጩኸት እንዳይበዛበት ለማለዘብ ደግሞ ይሞክራል። ልብ በሉ። መልሶ ደግሞ መርዙን እንደገና ደግሞ ሲረጭ ታገኙታላችሁ። ልብ ብላችሁ ብቻ ተከታተሉ። ሊያስጨንቃችሁ አይገባም። መሰረታዊ ጉዳይ አይደለም። ግን ይልና ደግሞ እነርሱ ለምንድነው ስዕል የሌላቸው ብለን ስናስብ የኛንም አይቀበሉትምና ስለዚያ ሲያስረዱ ምናልባትም ልብ በሉ አንዳንዱን ሐሳብ ከእነርሱ ወስደን አስተሳሰባችንን ማስተካከል ሊያስፈልገን ይችላል። ስዕሉን ሳይሆን አስተሳሰባችንን። ስዕሉ ትውፊት አለው። እዚህ ላይ ይኸውላችሁ ምን ብሎ ያስባል ማለት ነው? አስተሳሰባችን ማለት እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተሳሰብ ማለት አስተምህሮ ማለት ነው። ሌላ ምንም አይደለም። ቤተክርስቲያናችን አስተምህሯ ትክክል አይደለም ብሎ ያስባል። ምክንያቱም አስተሳሰብ የሚቀረጸው በአስተምህሮ ነው አይደል? አስተምህሮ ነው አስተሳሰብን የሚቀርጸው። ስለዚህ ተሳስቷል እያለ ቤተክርስቲያን ተሳስታለች እያለው አስተምህሮዋን ነው። እግዚአብሔር ያሳያችሁ። አንድ ጭንጋፍ ወመኔ ወጠጤ ምንም ትህርምት የለው ምንም ትሩፋት የሌለው ወመኔ ጋጠወጥ ውርጋጥ። ምክንያቱም ይኸውላችሁ መንፈሳዊ ነገር ማለት ነገረ መለኮት ማለት በስጋዊ ጥበብ በስጋዊ ዕውቀት ሊደረስበት የሚችል ዕውቀት አይደለም፣ ነገር አይደለም፣ ፈጽሞ አይደለም። እሱ ግን በቃ በስጋዊ በሆነ አመለካከቱ አስተሳሰቡ
የጨበጠው መስሎታል፣ የተረዳ መስሎታል። ፈጽሞ እንዲህ አይደለም ወገኖች፣ ፈጽሞ እንዲህ አይደለም። ትሩፋት ካልጨመራችሁበት በስተቀር ጾም፣ ጸሎት፣ ስግደት የተለያየ ትሩፋትን ካልጨመራችሁበት በስተቀር ቅንጣቱን ታክል ነው የምላችሁ መንፈሳዊ ነገር መረዳት አትችሉ። ይሄ ወመኔ ግን የምታዩት ነው። ፊዚካሊ አይታችሁ ከትሩፋት ህይወት ከጾም፣ ከጸሎት፣ ከስግደት የራቀ መሆኑን የምትረዱት ነው። አውቃቸዋለሁ። እዛ ማህበረ ቅዱሳን ጾም እንኳን በሆነበት ሰዓት ከ6 ሰዓት አልፎ መጾም የማይችሉ ደካሞች ናቸው። እንኳን እንዲህ ጠንካራ ጠበቅ ያለ ትሩፋት ወይም መንፈሳዊ ህይወት ሊኖራቸው ይቅርና ነው የምላችሁ። ሁሉም በኋላ ማቀርብላችሁ ሄኖክ ኃይል የምትሉት የምታዩት ነው። የስጋ ድሎቱን የስጋ ምቾቱን ጠብቆ የሚኖር ነው የምታዩት ነው። በጾም በጸሎት በስግደት ስጋውን ያስደከመ አይደለም። የኔ ቢጤ የምታዩት ወመኔ ነው። ይሄም ደግሞ ብርሃኑ አድማስ የምትሉት የምታዩት ነው። ነገርኳችሁ። ከ6 ሰዓት እንኳን አልፎ መጾም የማይችሉ አስመሳይ ውርጋጦች ናቸው። ክርስትና ምላሳቸው ላይ ብቻ ያለ ተግባር ላይ የሌለ መድረክ ላይ ሲያወሩ የጾም የጸሎት የስግደት የትሩፋት ህይወት ያላቸው መስለው የሚታዩ ገባ ተብለው ሲታዩ ወደ ውስጣቸው ወደ ቤታቸው ሲታዩ ግን ጨርሶ መንፈሳዊ ህይወት የሚባል የሌላቸው ውርጋጦች ናቸው። እንግዲህ ይሄንን ትልቅ ለመረዳት ለማስተዋል ትልቅ ትሩፋትን ትልቅ የሆነ የቅዱስና ህይወትን የሚጠይቀውን ነገረ መለኮት እንተነትናለን እያሉ እየወጡ የሚዘባርቁት ማለት ነው። እና እንዲህ የሚያጠፉት የሚያበላሹት እንኳንና እንደነዚህ ያሉት ውርጋጥ ይቅሩና ቅዱሳኑ እንኳን ነገረ መለኮትን መረዳት እንችላለን፣ ነገረ መለኮትን መረዳት ይቻላል ብለው ፈጽሞ አልተናገሩም። የለም፣ ይህ አይነት ነገር የለም በቤተክርስቲያናችን። በቃ አንድ አማኝ ሊያውቀው የሚገባውን ያክል ብቻ ተጽፏል፣ የተረዱትን ያህል ቅዱሳን ተናግረዋል እንጂ ነገረ መለኮት ማለት ይሄ ነው ብለው በ4 ነጥብ የደመደሙት ነገር የለም። ፎርዛት ማተር ነገረ መለኮትን እንዲሁ ከጫፍ እስከ ጫፍ መረዳት እንችላለን ብላችሁ መረዳት አለብን ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። አትችሉም፣ አይቻልም። እንኳንና ነገረ መለኮትን ይቅርና የፍጡራኑ እግዚአብሔር የፈጠረውን ነገር እግዚአብሔር የፈጠረውን ብዙ ነገር አለ። እሱን እንኳን መረዳት የማንችለው ብዙ ነገር ነው። ፈጽሞ ልንረዳው የማንችለው የፍጡሩን ነገር የፍጥረቱን ነገር እንኳን አይደለም ይቅርና የመለኮትን ነገር። ስለዚህ ገደብ አብጁለት፣ ለዚህ ጥያቄያችሁ ለዚህ ፍላጎታችሁ ገደብ አብጁለት ወገኖች። ኋላ ላይ መጣበታለሁ አካል አለ የለውም የሚል አጉል እንትን ውስጥ የተገባው በዚህ ምክንያት ነው። ነገር መለኮትን መረዳት እንችላለን ከሚል የተሳሳተ መነሻ አስተሳሰብ ነው እና ፈጽሞ ከዚህ መራቅ አለብንና ማን ወጠጤ ውርጋጥ እንዲህ ቤተክርስቲያን ስታስተምረው ከኖሮችው ተጻሮ እኔ እረዳለሁ ከቤተክርስቲያን። እንግዲህ ቅዱሳን አባቶች የወጡባት ቤተክርስቲያን ስንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ከሌሎቹ አብያተ ክርስቲያናት እጅግ በላቀ ቁጥር ቅዱሳንን ያፈራች ቤተክርስቲያን ናት። በሶስቱም ህግጋት በህገ ልቦና በህገ ኦሪት እና በህገ ሐዲስ እግዚአብሔርን ስታመልክና ስታስመልክ የኖረች ቤተክርስቲያን ናት። አሁን በአዲስ ኪዳን ከመጡ እንግዳ አማኞች እንግዳ መጻኢያን ለአምልኮተ እግዚአብሔር እንግዳ ሆኖ አዲስ መጤዎች እኛ ልንማረው የምንችለው ልጅ ምጥን ለእናቷ ታስተምራለች ወገኖች። እንደዛ እኮ ነው እየተባለ ያለው። ከነሱ ነው አይደል ያለው። ከነሱ አንዳንዱን ነገር ወስደን መማር ሊያስፈልገን ይችላል ናለው። ልብ ብላችሁ አያችሁ። ስለዚህ እኛ ተማሪዎች ነን፣ እነሱ ደግሞ አስተማሪዎቻችን ናቸው። እግዚአብሔር ያሳያችሁ። እኛ አይደለምና ለእንግዶቹ ለአዲስ መጤዎቹ ለአምልኮተ እግዚአብሔር እንግዳ ለሆኑት የአዲስ ኪዳን ልጆች ይቅርና ለእስራኤላውያን በኩራት ለተባሉት
ለእስራኤላውያን እንኳን በኩራት ነን፣ መምህር ነን፣ ባራኪ ነን፣ አስተማሪ ነን። አምልኮተ እግዚአብሔር መልከጼዴቅ ዘፍጥረት 14 ላይ ታገኙታላችሁ። መልከጼዴቅ እንዲሁም ደግሞ የዕብራውያን መልእክት የቅዱስ ጳውሎስ ምዕራፍ 5ን ምዕራፍ 6ን ምዕራፍ 7ን ማንበብ ትችላላችሁ። ስለ መልከጼዴቅ አንስቷል። በእነዚህ ምዕራፎች ቅዱስ ጳውሎስ መመልከት ትችላላችሁ። መልከጼዴቅ ማለት ለኢየሱስ ክርስቶስ ሳይቀር ምሳሌ የሆነ የተባለ ለዘላለም ካህን ሆኖ የሚኖር ሞትን እንኳን ያላየ ያልቀመሰ አብርሃምን የባረከ በበሉ አብርሃም ነው አይደል? የእስራኤላውያን አባት ከእግዚአብሔር ጋር ያስተዋወቃቸው ማለት ነው። አባት እግዚአብሔር ፈልጎ ተመራምሮ ያገኘ አባት ማን ነው? አብርሃም ነው። ከአብርሃም በፊት ግን መልከጼዴቅ ምንድነው? ባህታዊ ነው። የእግዚአብሔር ካህን ነው። በበሉ የእግዚአብሔር ካህን ከእስራኤላውያን በፊት አብርሃምን የባረከው አብርሃምም አስራት ያወጣለት ነው መልከጼዴቅ ማለት። እናትና አባት የትውልድም ሐረግ የሉትም ይላል ቅዱስ ጳውሎስ። አዎ፣ ምክንያቱም አይሁድ አይደለም፣ እሱ ጥቁር ነው፣ ኢትዮጵያዊ ነው። ስለዚህ የዘሩ ሐረጉ አልተጻፈም። አይሁድ የሚጽፉት የራሳቸውን የዘር ሐረግ ስለሆነ እና እስራኤላውያንን እንኳን ሳይቀር የባረክን አባታቸውን የባረክን ቡራኬ ሰጠን። እሱም በዚህ ምክንያት አስራት ያወጣለት ምንድነው? አሞጽ 9:7 እኮ ላይ ሄዳችሁ ማግኘት የምትችሉት ነገር ነው። እናንተ የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር ብሎ ጽፏል ነብዩ አሞጽ። አያችሁ፣ በኮምፓሪዝን ሎጂክ እንደ ብላችሁ የምትጠቅሱት ላቅ ያለ ቦታ ያለውን ነው አይደል? እንደ ብላችሁ የምትሉት ደግሞ አነስ ብሎ ያለውን ነው አይደል? ሎጂኩ የሚያስረዳው ይሄን ያህል ቦታ ይሄን ያህል ስፍራ ያለን በአምልኮተ እግዚአብሔር የላቀ ቦታ ያለን ነን እኛ ሌሎቹን የምናስተምረው ብዙ ነገር አለን እንጂ ያውም ከእንግዶች ከአዲስ ኪዳን እንግዶች ልንማረው የምንችለው ምንም ነገር የለም። ልብ በሉ። ይሄን ስላችሁ ለምሳሌ እነ ቅዱስ ኤፍሬም፣ እነ ቅዱስ ሕርያቆስ፣ ሌሎችም የግብጽ ቅዱሳንም አሉ አይደል? ከነሱ የተማርናቸው የወሰድናቸው አንዳንድ ነገሮች አሉ። የሚጨምሩ ነገሮች ናቸው እነዚህ። ምክንያቱም ክርስትና አንድ ቤተሰብ በክርስቶስ አንድ ቤተሰብ ስለሆንን ፍቅር ይጸና ዘንድ በመሐከላችን ነው እግዚአብሔርን ይሄን ሊያደርግ የቻለበት እንጂ እኛ ጎዶሎዎች ሆነን እንዳልሆነ ግን ልብ በሉ። እኛ ተማሪዎች ሆነን እነሱ አስተማሪዎች ሆነው እኛ ያነስን እነሱ የላቁ ሆነው እንዳልሆነ ልብ በሉ እና አምልኮተ እግዚአብሔርን ለአዲስ ኪዳን አይደለ እንግዶች አይደለም ለበኩራት ለተባሉት እንኳን ያስተዋወቅንና ቡራኬ የሰጠን ነን እኛ ኢትዮጵያውያን። እንዲህ በጣም በወረደ ግምት እኛን ከነሱ ልንማረው የሚገባ ነገር እንዳለ እኛ የተሳሳትን እነሱ ትክክለኛ ሆነው እነሱ እኛን ሊያርሙ የሚችሉት ምንም ነገር የለም ነው የምላችሁ። ይሄ ጭንጋፍ ግን ምንድነው ያለው? ከነርሱ አንዳንድ ነገር ወስደን ልናስተካክል የሚገባ ነገር ግን አለ ብሏል። እና ፍጹም ስህተት ነው ወገኖች። እንዲህ አይነት አመለካከት ፈጽሞ ሊኖራችሁ አይገባም። ለምን ይሄን እንዳደረግን ስለማያውቅና ደንቆሮ ስለሆነ ነው እና ቅጥረኛ ስለሆነ ነው እነሱ እንጂኛ ከእግዚአብሔር ማረጋገጫ ሳይኖርን ከእግዚአብሔር ሳንማረው የምታደርገው ምንም ነገር የለም ወገኖች። ቤተክርስቲያን በጣም ማወቅ መረዳት ያለባችሁ ነገር ወገኖች፣ መረዳት ያለባችሁ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ጥቃቅን መስሎ ከሚታያችሁ እንኳን ሳይቀር ነው የምላችሁ። አይደለም ዶግማዊ የሆነ አስተምህሮ ይቅርና የቅድስት ሥላሴ ስዕል ያው የሚያክል ጉዳይ ይቅርና ከልብሰ ተክህኖ አቅም እንኳን ነው የምላችሁ። አሁን የኛ ልብሰ ተክህኖ ከሌሎቹ የተለየ ነው አይደል? አሃት ከሚባሉት ሳይቀር አሃት አብያተ ክርስቲያናት ከሚባሉት ሳይቀር የተለየ እንደሆነ ታስተውላላችሁ አይደል? ታውቃላችሁ። የካባ ላንቃ የእሳት ላንቃ ምሳሌ ያለበት ያን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ የመለኮት እሳትነት ማሳያ ምልክት 5 አለው። 12 ትናንሽ ላንቃዎች 5 ትላልቅ ላንቃዎች ያሉት ነው ልብሰ ተክህኖ ከዲያቆን እስከ ካህን ያለው ማለት ነው። የአምስቱ ልኡካን የሚለብሱት 12ቱ የ12ቱ ሐዋርያት ምሳሌ ነው። 5ቱ የ5ቱ አዕማደ ምስጢር ምሳሌ ነው። 5ቱ አዕማደ ምስጢራት አሉ አይደል? እንግዲህ በእሳት ላንቃ መመሰሉ እግዚአብሔር እሳት ነው፣ እግዚአብሔር ቃል እሳት ነው፣ መለኮት እሳት ነው የሚለውን ለማመልከት እና ከሌሎቹ አሃት አብያተ ክርስቲያናት እንኳን ሳይቀር የተለየ ነው እና ይሄ እንኳን ሲደረግ ነው የምላችሁ ልብስ ሰፊ በደሳለኝና በመሰለኝ የሰራው አይደለም። እግዚአብሔር ቅዱሳን አባቶቻችንን ያሳስባል። ቅዱሳን አባቶቻችንም መመሪያውን ይሰጣሉ በቦታው ላሉት የቤተ ክህነት ኃላፊዎች። እነሱ ደግሞ በዚህ መልኩ በዚህ ይደረግ ብለው ቅዱሳን አባቶቻችን የበቁት አባቶች ቅዱሳኑ አሳሰቡት በተናገሩት መሰረት ይሰራል ማለት ነው፣ ይደረጋል። ያ በመላዋ ቤተክርስቲያን ተፈጻሚ ይሆናል ማለት ነው። ከዚህ አቅም እንኳን ነው የምላችሁ ከዚህ አቅም እንኳን እግዚአብሔር ባዘዘው መሰረት እግዚአብሔር ባመለከተው መሰረት ነው የሚደረገው። እያንዳንዱ ጥቃቅን መስላ የምትታያችሁ ነገር መጽሐፍ ቅዱሳዊ ናት። ወርዛት ማተር ከኦሪቱ ጀምሮ እግዚአብሔር አዞት ሲፈጸም የነበረ ለምሳሌ ወደ ቤተክርስቲያን ስንገባ ከምን መቆጠብ እንዳለብን ከምን መራቅ እንዳለብን ምንን መጠንቀቅ እንዳለብን በምን አግባብ በምን አኳኋን መሄድ ወደ እግዚአብሔር ቤት መሄድ እንዳለብን ይሄ ሁሉ ዝም ብሎ የመጣ የተፈጠረ አይደለም። እግዚአብሔር ባመለከተው በመንፈስ ቅዱስ ምሪት የሚፈጸም የሚከናወን ነው የምላችሁ እያንዳንዷ ነገር እና ይሄን የማያውቁ የማይረዱ ጭንጋፎች ናቸው እንግዲህ ቤተክርስቲያንን አቅልለው እየተመለከቷት አቅልለው እያዩት ዝም ብሎ በግምት በደሳለኝና በመሰለኝ የሚደረግ መስሎ የሚታያቸው እንደ ብርሃኑ አድማሴ እንደ ሄኖክ እንደ በአጠቃላይ ማህበረ ቅዱሳን ሰባኪያንና የቲክቶክ እና የዩቲዩብ ሰባኪያን ዘንድ ማለት ነው አያውቁም። ቤተክርስቲያንን ጨርሶ አያውቋት። ችግራቸው ይሄ ነው። ፈጽሞ አይረዷት፣ አያውቋቱም። የድፍረታቸው ድፍረት በእነሱ ጭንጋፍ አረዳድ ቤተክርስቲያንን ሊለኳት ይፈልጋሉ። በእነሱ ጎስቋላ፣ በእነሱ ደካማ፣ በእነሱ ድውይ ምልከታ ቤተክርስቲያንን ለክተው ቤተክርስቲያንን ተሳስታለች እና ከነበረው ደግሞ የተለየ ነገር እየተናገሩ ይሄ መሆን አለበት ይሄ መሆን የለበትም የነበረውን እያጠፉ ማለት በመንፈስ ቅዱስ ምሪት እንዳልኳችሁ በቅዱሳን አባቶች አሳሳቢነት የተደረጉ ነገሮች ማለት ነው። ምን አለ አይ ባናቅ ይሆናል እኛ ባንረዳው ይሆናል ብለው አላዋቂነታቸውን ተረድተው ዝም ቢሉ ምን ያህል ደንቆሮች እና ደፋሮች እንደሆኑ እየተረዳችሁ ነው ወገኖች። የድፍረታቸውን ጥግ እየተረዳችሁ ነው፣ እየተመለከታችሁ ነው። አንድ መናኛ ደካማ ድዊ ደንቆሮ ሆነው እያለ ቤተክርስቲያንን ያህል ሊቃውንትን ቅዱሳንን ያህል ቤተክርስቲያንን አጠቃላይ የኢትዮጵያን ቤተክርስቲያን ተሳስታለች የነበረው እንዲህ የነበሩትን ቀኖናዎች፣ ስርዓቶች፣ አስተምህሮች እየነቀፉ እየተቹ እንዲህ መሆን የለበትም እንዲህ መሆን ነው ያለበት ብሎ ለመውጣት ምን ያህል ድፍረትና ድንቁርና እንደሚጠይቅ ከነሱ መረዳት ትችላላችሁ። በቃ እነሱን አይታችሁ እንዲህ አይነቱን ደካማነት መረዳት ትችላላችሁ። እንዲህ አይነቱ ደካማነት ደፋርነት ማሳያዎች ናቸው እነሱ ምሳሌዎች ናቸው። የድፍረታቸውን ጥግ ልብ ይበሉልኝ እባካችሁ።
በቅዱሳን ምሪት፣ በመንፈስ ቅዱስ ምሪት፣ በቅዱሳን አሳሳቢነት የተደረጉ ነገሮችን ለመተቸት ምን ያህል ደፋር እንደሆኑ ልብ በሉልኝ ባካችሁ። ከባድ ኃጢአት ነው። ከባድ የድፍረት ኃጢአት ነው ወገኖች። የነበረውን በአጠቃላይ ቀኖና የተሰራለትን ጉዳይ ማን ሆነው ነው እነሱ? ቤተክርስቲያን ቀኖና ሰርታለት እየፈጸመችው ያለችውን እየተገለገለችበት ያለችውን ነገር እያከናወነች ያለችውን ነገር ለመንቀፍ ማን ነኝ ብለው አስበው ነው እነሱ? በጣም ግራ የሚገባኝና ድፍረታቸው ወደር ጥግ የሚያጣብኝ እና በዚህም የተነሳ እጅግ ልንቃቸው የሚችልበት ምክንያት አንዱ ይሄ ነው ወገኖች። ማን ነኝ ብለው አስበው ነው እነሱ? ቤተክርስቲያን በቅድስት ሥላሴ ስዕል፣ በአጋዕዝተ ዓለም ሥላሴ ስዕል አድኅኖ ከጥንት ጀምሮ ስትገለገል ኖራለች። ከጽላቱ ላይ፣ ከብራና መጻሕፍቱ ላይ፣ መቅደሱ ስዕል ላይ እያሰፈረች እየቀረጸች እየሳለች ስርዓተ አምልኮዋን ስትፈጽም ኖራለች። ይሄን ለመተቸት ማን ነኝ ብለው አስበው ነው? ይሄን መተቸት ቅድም እንዳልኳችሁ ነው። ፍጹም መንፈሳዊነትን እኮ ይጠይቃል። ከእግዚአብሔር መረዳትን እኮ የሚጠይቅ ነገር ነው። ከእግዚአብሔር እርግጡን ማወቅን የሚጠይቅ ነገር እኮ ነው። ተነሱ እንደፈለጉ የሚያወሩበት እንደፈለጉ የሚፋንኑበት ጉዳይ ነው ይሄ። አይ ቤተክርስቲያን ያለ ምክንያት አልያዘችውም። ቅዱሳን አባቶች ያለ ምክንያት እንድንገለገልበት አላደረጉም አይባልም። አይምሮ ቢኖራቸው ማስተዋል ቢኖራቸው እነዚህ ሰዎች ይሄን ሊሉ ይገባ ነበር። አይ ይሄ ከኛ አቅም በላይ ነው፣ በዚህ ጉዳይ ላይ እኛ እናገር ዘንድ አፋችንን ከፍት ዘንድ እኛ ማን ነን ማለት ነበረባቸው። የድፍረታቸውን ጥግ ልብ በሉ። እዚህ ድረስ ደፋሮች፣ እዚህ ድረስ ደንቆሮች፣ እዚህ ድረስ ለቀጠሯቸው መናፍቃን ታማኞች ናቸው። ቤተክርስቲያን ዝንተ ዓለም ይዛው ስትገለገልበት የኖረችውን ነገር የኖረችውን አስተምህሮ ለመንቀፍ እኛ ማንን የማይሉና ለመንቀፍ ደፋሮች፣ ወጥተው ለመናገር ደፋሮች መሆናቸውን ልብ በሉ። እግዚአብሔር ያሳያችሁ። ለዓላማ ስለሆነ ነው። አያችሁ፣ የጥፋት ልጆች ቀጥረው አሰማርተዋቸዋል። ለዚህ ነው በዚህ ደረጃ ይሄንን ያልኳችሁን ጥያቄ ራሳቸውን መጠየቅ ሳይችሉ መጠየቅ ሳይደፍሩ ሳያፍሩ ወጥተው እንዲህ አይነቱን ነገር ሊናገሩ የቻሉት። እና የቤተክርስቲያን የሆነን ነገር ባካችሁ ለመንቀፍ ለመተቸት ስትነሱ ይሄንን ነገር አስቡ። እኛ ማን ሆነን ነው? ቅዱሳን አባቶች ያለ ምክንያት ይሄን አላደረጉም። በጾም በጸሎት በስግደት በተለያየ ትሩፋት ተጋድለው ለቅድስና ደረጃ የበቁ ቅዱሳን አባቶቻችን ይሄ ነገር ስህተት ቢሆን ኖሮ ዝም አይሉትም ነበር ማለት ነበረባቸው። አያችሁ፣ ሌሎቻችሁም ከዚህ በኋላ የምትመጡት ይሄን ማለት አለባችሁ። እኛ ማን ሆነን ነው? የላመ ጣመ እየበላን የሞቀ የደመቀ እየለበስን ይሄን እንናገር ዘንድ ይሄን ለመናገር እንደፍር ዘንድ እኛ ማን ነን በሉ። ይሄን ማለት ካልቻላችሁ ከአጋንንት ናችሁ። በቃ በግልጹ ልንገራችሁ፣ ይሄን የምትሉበት አቅል ካጣችሁ ከአጋንንት ናችሁ፣ ከመንፈስ ቅዱስ አይደላችሁ። ፈጽሞ ልትሆኑ አትችሉ። ይሄ ትህርምት፣ ይሄ ትህትና፣ ይሄ ማስተዋል ከሌላችሁ ከሰይጣን ናችሁ። በግልጽ ለመናገር ማን ሆናችሁ ነው? የሞቀ የደመቀ ለብሳችሁ የላመ የጣመ በልታችሁ እየኖራችሁ ቅድም እንደተናገርኩት ጾም የሐዋርያት ጾምን እንኳን ከ6 ሰዓት አልፋችሁ ለመጾም መንፈሳዊ ቅናቱ የሌላችሁ መታዘዙ ለእግዚአብሔር ጋር መገዛቱ የሌላችሁ ደፋሮች ሆናችሁ እያለ ይሄን ለማለት ከደፈራችሁ የነበረውን ያለውን አባቶቻችን የቀጠሩትን ያሰመሩትን ለመጣስ ከደፈራችሁ ከአጋንንት ናችሁ። በቃ ባጭሩ ከሰይጣን ናችሁ። ምን አለ ባይገባን ነው ባናውቅ ነው ብትሉ፣ ምን አለ አባቶቻችንን ቀረብ ብላችሁ ብትጠይቁ እና ብትረዱ አንዳች ነገር ለማለት ከመውቃታችሁ በፊት እግዚአብሔር ያሳያችሁ። በከባድ ነገር ነው የሚወጡት።
ቅዱስ አትናቴዎስ እንዳለው ይላሉ። ምዕራቡ ዓለም ይሄ መናፍቁ ዓለም በቅዱሳን አባቶቻችን በሊቃውንቱ ቅዱሳን አባቶቻችን ስም እየጻፈ እየደረተ ለማስገባት ጥረት የሚያደርጋቸውን የኑፋቄ መጻሕፍትን የኑፋቄ መጣጥፎችን እየጠቀሱ እግዚአብሔር ያሳያቸው ቤተክርስቲያናችን የማታውቀውን ፎርዛት ማተር ቤተክርስቲያናችን የምታከብራቸውን የምትቀበላቸውን ቅዱሳን በእነሱ ስም የተጻፉ ጽሑፎችን እያመጡ ከየትም ቤተክርስቲያን የማታውቃቸውን ልብ በሉ እያመጡ ቅዱስ አትናቴዎስ ይሄን ብሏል፣ ቅዱስ ቄርሎስ ይሄን ብሏል፣ ቅዱስ ዮሐንስ አፈወርቅ ይሄን ብሏል፣ ቅዱስ ጎርጎርዮስ ይሄን ብሏል እያሉ ከቅዱስ መጽሐፉ እና ከቤተክርስቲያናችን ቀኖና የወጣ የሚቃረን ነገርን ይናገራሉ። ይገርማቸዋል። ድፍረታቸው እዚህ ድረስ ነው። ድፍረታቸው የቲክቶክና የዩቲዩብ ሰባኪ በኦርቶዶክስ ስም የመጡት እንዲህ ይሄንን ነው የሚያደርጉት። በቃ ቤተክርስቲያናችን ጨርሶ የማታውቃቸውን መጣጥፎችን እያመጡ ቅዱስ አትናቴዎስ ይሄን ብሏል፣ ቅዱስ ቄርሎስ ይሄን ብሏል፣ ቅዱስ ዮሐንስ አፈወርቅ ይሄን ብሏል እያሉ ኑፋቄ ለማስገባት በቤተክርስቲያናችን ትልቅ ተጋድሎ እያደረጉ ነው። ትልቅ መፋለጥ፣ ትልቅ ትግል፣ ትንቅንቅ እያደረጉ ነው ያሉት። እነዚህ ቅዱሳን አባቶቻችን ይሄን ላለማለታቸው ማረጋገጫው ግን ምን መሰላችሁ? ይሄ የሚናገሩት ነገር መጽሐፍ ቅዱሱ ከሚያስተምረው ከሚገልጠው የሚቃረን ነው። ቅድስት ቤተክርስቲያን ከያዘቻቸው ቅዱሳት መጻሕፍት የሚቃረን ነው፣ የሚጋጭ ነው። በቀላሉ በዚህ ማወቅ መረዳት እንችላለን። እነሱ ግን እንዲህ ነው። እንደዚህ ቅዱሳን አባቶቻችን ይሄን ብለዋል እና አብ ወልድ መንፈስ ቅዱስ አካል የላቸውም፣ ወጥ የሆነ አካል ነው ያላቸው፣ ወጥ የሆነ ቅርጽ የሌለው አካል ነው ያላቸው እያሉ ሰሞኑን ሰምታችኋቸዋል። ቅርጽ የሌለው ወጥ የሆነ የሰው አካልም የላቸውም እያሉ ከመጽሐፍ ቅዱሱ ከነቢያቱ ከሐዋርያቱ ጋር የሚጋጭ እንዴት ይጋጫል? እመጣበታለሁ በዝርዝር አሁን እናየዋለን። የሚጋጭ ነገር ሲናገሩ ሰነበቱ እላችኋለሁ። ማነኝ አለማለታቸውና ድፍረታቸው የመጣው ይህን ያህል ደፋር ሆነው ሊወጡ የቻሉት ቅጥረኞች ስለሆኑ ነው። ሌላ ምንም አይደለም ወገኖች። አጋንንት ያደረባቸው የመናፍቃን የቤተክርስቲያን ጠላት ቅጥረኞች ስለሆኑ ይሄን ያዙልኝ እና እባካችሁ ልብ እያደረጋችሁ ልብ በሉ፣ አስተውሉ። ከነበረው ትምህርት ከነበረው የቤተክርስቲያን ትምህርት የወጣ የተለየ ነገር ሲናገሩ ከሰማችሁ፣ ከነበረን ቀኖና ከነበረን አስተምህሮ ሲቃረኑ ሲጻረሩ ካያችሁ፣ ያለንን የነበረንን ነዋያ ቅድሳት ሲያስተሐቅሩ ሲቃረኑ ካደመጣችሁ እነኚህ ሰዎች ከአጋንንት ናቸው። በቃ ቀላል ማንም ሊረዳው የሚችለው ሊገነዘበው የሚችለው መለኪያ ይሄ ነው። ዕውቀቱ አይኑራችሁ ግድ የለም፣ ግን ከነበረው የሚቃረን ነገር ሲናገር ከሰማችሁ አንድ የሆነ የኛ የሚመስላችሁ እንደነ ብርሃኑ አድማሴ እንደነ ሄኖክ ኃይሌ ማህበረ ቅዱሳን ሰባኪያን ዩቲዩብ ላይ ቲክቶክ ላይ የተሰማሩት የተረጩት አስመሳይ መናፍቅ ሁሉ ኦርቶዶክስ ነኝ የሚል የውሸት ኦርቶዶክስ ሁሉ ከነበረን ሲቃረን ካያችሁት በቃ እሱ ከአጋንንት ነው፣ የመናፍቃን የጠላት ቅጥረኛ ነው። እቺን ብቻ ይዛችሁ በዚህ ራሳችሁን መጠበቅ ትችላላችሁ። እና እባካችሁን ተጠንቀቁ ነው የምላችሁ። በጣም ፈተናው አይሎ መጥቷል። ከዚህም እየበረቱ ነው የሚመጡት። እንግዲህ ማህበረ ቅዱሳንን መጠቀሚያ ከማድረግ በላይ ከዛም አልፎ ለነገሩ ቅዱስ ሲኖዶስ ተብየውንም ተቆጣጥረውታል። የቤተክርስቲያን አስተዳደሩን በሙሉ ተቆጣጥረውታል። በመናፍቅነታቸው የምናቃቸውን ሰዎች ሊቃነ ጳጳሳት አድርገው ሾመው በቤተክርስቲያን ቁልፍ አገልግሎቶች ህዝብ መናፍቅነታቸውን አውቆባቸው ነቅቶባቸው ከየሀገረ ስብከቱ ያባረራቸው እንደነ አቡነ ማርቆስ የሚባሉ የቅባት ሰዎችን ቁልፍ በሆነ በቤተክርስቲያን ኃላፊነት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኃላፊ አያችሁ፣ እንዲበርዙ ነዋ ቤተክርስቲያኗን እንዳለ እንዲያጠፉ ነዋ የሚፈለገው።
ይሄን ያደረገ ማን ነው? ሲኖዶስ ተብየው ነው። ከሀገረ ስብከታቸው ህዝብ ሲያባረራቸው አምጥቶ እዚህ ቁልፍ ቦታ ላይ ሾማቸውና ሲኖዶስ ተብየውም ያው ነው። አጠቃላይ ተወርሳለች፣ ተማርካለች፣ ተወስዳለች ቤተክርስቲያን። ምዕመኑ ነው የቀራቸው። ምዕመኑ ብቻ ነው እየታገላቸው ያለው። እዛ ላይ ብቻ ነው አሁን የቸገራቸው። እሱንም ይኸው በመጨፍጨፍም ምን በማለትም በማስገደድም ምን በማለትም ይኸው እንዲቀበል እያደረጉት ነው። በዚህ ከቀጠሉ ቤተክርስቲያን ባጭር ጊዜ ሊለውጧት ይችላሉ። እንደ ሌሎች አሃት አብያተ ክርስቲያናት በሌሎች አሃት አብያተ ክርስቲያናት ተዋህዶ ሃይማኖት እንደጠፋው ሁሉ አሁንም እኛም ላይ ይሄ ሊጠፋ ነው የምላችሁ። ደፍረን ወተን ካልታደግናት ቤተክርስቲያናችንን በስተቀር ለማተባችን እንደ ቅዱሳን አባቶቻችን እንደ ሰማዕታቱ ጨክነን ቆርጠን ወተን ኖ አይሆንም አይደረግም ካላልን በስተቀር በጣም በከባዱ ነው የዘመቱት የመጡት ነው የምላችሁ። እና ተጠንቀቁ ባካችሁ። ስለሆነም ይሄ በጣም ደፋርነት ነው የምላችሁ። ቤተክርስቲያንን ተቃርኖ ለመውጣት ምን ያህል ድፍረት የሚጠይቅ እንደሆነ ማናችሁም መረዳት አለባችሁ። እዚህ ድረስ ነው አይናችሁን በጨው አጥበው የወጡብንና ተጠንቀቁ። አሁን ወደ ጽሁፉ ልመለስ። ምን ላይ ነው ያቆምነው? ምናልባትም አንዳንዱን ሐሳብ ከነርሱ ወስደን አስተሳሰባችንን ማስተካከል ሊያስፈልግ ይችላል። አያችሁ፣ አስተሳሰባችን ማለት እንዳልኳችሁ ነው ቅድም አስተምህሯችን ማለት ነው። የቤተክርስቲያንን የቅድስት ተዋህዶ ኦርቶዶክስ ቤተክርስቲያናችንን አስተምህሮ ማለት ነው ማስተካከል ያለብን። ምክንያቱም አስተሳሰባችንን የሚቀርጸው አስተምህሯችን ስለሆነ ስዕሉን ሳይሆን አስተሳሰባችንን። ከዛ በኋላ ስዕሉን መቀየር አያቅትምና አያችሁ፣ አስተሳሰባችን ከተቀየረ ስዕሉን በራሳችን ጊዜ አውጥተን እንጥላለን። አሁን ለአሁኑ ግን ለድለላ ለመደለል ለማስመሰል ጩኸት እንዳይበዛበት እችን መደለያ ጨምሯል። ምክንያቱም አስተሳሰባችን ከተቀየረ ስዕሉ ላይቀየር አይችልም፣ ይቀየራል ማለት ነው። ለመደለል ግን ዱላ እንዳይበዛበት ጩኸት እንዳይበዛበት እችን መደለያ ደግሞ መሃል ላይ ሰንቀር ያደርጋል። እና ስዕሉን ሳይሆን አስተሳሰባችንን። ስዕሉ ትውፊት አለው፣ አመጣጥ አለው፣ አሳሳል አለው። ትንቢተ ሕዝቅኤልን ምዕራፍ 1 ትንቢተ ኢሳይያስን ምዕራፍ 6ን መሰረት አድርጎ ነው የተሳለው። ይሄን ካወቅ ታዲያ ለምን ትተቻለህ? የእግዚአብሔርን ቃል መጽሐፍ ቅዱስን መሰረት አድርጎ የተሰራ ከሆነ ከመጽሐፍ ቅዱስ በላይ ማን ኖሮ ነው ይሄንን ስዕል እንድንጥል? ማን ኖሮ ነው እሱ የተናገረውን ይዘን ስዕል አድህኖን የቅድስት ሥላሴን ስዕል አድህኖ ልንጥል የሚያስፈልገንና ልንገደድ የሚገባን ምክንያት? ከመጽሐፍ ቅዱስ በላይ ምን አለ? ግን ለመደለል ነው እቺን የሚለው። ልብ በሉ፣ ለመደለልኛ የተሳለ ስለሆነ አለ። የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል አይደል? ምን ይዘዝም አትልም? ከማን በልጠው ነው እነዚህ ሰዎች? በሉ ባነሳሁት ነገር ህሊናችሁ እንዳይሸበር። ይኸው ለመደለል ደግሞ የሚላት ህሊናችሁ እንዳይሸበር። ግን እንግዲህ ደግሞ ልብ ብሉ፣ መልሶ ደግሞ መርዙን ይረጫል። የእነሱ መሰረታዊ ምክንያት እግዚአብሔርን እንዲህ ነው ብሎ ማሰብ የማይቻል ከመሆኑ ጋር የተያያዘ ነው። ልብ አላችሁ? ምክንያቱም ልንቀበለው የምንችለውን ሐሳብ የምንገደደውን ሐሳብ ሎጂካል የሆነ ሐሳብ ደግፎ ያመጣል። ከላይ ግን አትጨነቁ ብሎ መደለል ፈልጓል። የተያያዘ ነው። ስዕሉን የማይፈልጉት እግዚአብሔርን በስዕሉ መልክ አእምሮአችን እንዲቀርጸው አንፈልግም በማለት ነው። እግዚአብሔር እንዲህ ነው ተብሎ የሚገለጽ ስላልሆነ ብሎ ይደግፋል ሐሳባቸው። ልብ በሉ፣ የሚገለጽ ስላልሆነ ስዕሉን አንፈልግም ነው። የሚገለጽ ስላልሆነ ይሄን አስተሳሰባችንን ከያዝን ታዲያ ስዕሉን እንዴት ብለን ነው ልንይዝ የምንችለው? እንጥለዋለን ማለት ነው አይደል? እንዴት አይነት ተንኮል እንደሚሰራ ልብ በሉ። ስላልሆነ ባህሪው የማይመረመር ረቂቅ ስለሆነ ልብ በሉ። አእምሮአችን አቅጣጫ፣ ቦታ፣ ወሰን እንዲሰጠው ስለማንፈልግ ሰዓሊ የሳለው ስዕል ወደ አእምሮአችን የሚያስገባው ምናብ ስለ እግዚአብሔር ያለንን ሐሳብ እንዳንገድበው እግዚአብሔርን የተመለከተ ስዕል
አያስፈልገንም ባይናቸው። አሁን ደግሞ ባይናቸው ቅድም ደግፎ ትክክል አድርጎ ሐሳባቸውን ገለጸ። አሁን ደግሞ ባይናቸው ለመደለልኛን ማለት ነው። ዱላ እንዳይበዛበት ጩኸት እንዳይበዛበት የክርስቶስ በስጋዌው ስለተገለጠ የስጋዌው ስዕል አለው። ስለዚህ ከስጋዌው ስዕል በቀር በአምላክነቱ በመለኮትነቱ ምንም ስዕል አያስፈልግም። ልብ በሉ። ስለዚህ የሥላሴ ስዕል አያስፈልግም ማለት ነው። አብ ወልድ መንፈስ ቅዱስ ብለን ከምንስለው ስዕል አንዱ ወልድ ነው አይደል? በአምላክነቱ ስዕል አያስፈልግም። በስጋዌው የተገለጠበትን ብቻ ነው መያዝ የምንችለው። በስጋዌው ለምሳሌ ተሰቅሎ ስቅለቱን፣ የጥምቀቱን፣ የልደቱን ማለቱ ነው። ከሱ ውጭ የሆነ በአምላክነቱ በአብ ወልድ በመንፈስ ቅዱስነቱ ከአብና ከመንፈስ ቅዱስ ጋር ሆኖ ግን ስዕል ሊሳልለት አያስፈልግም። ስለዚህ የአብ የወልድ መንፈስ ቅዱስ ስዕል አያስፈልግም ነው። የገባችሁ ነው ሐሳቡ? እንዲህ ነው እንግዲህ። እንዲህ ብሎ ደምድሞ ሲያበቃ ከላይ ደግሞ ስዕሉን ሳይሆን አስተሳሰባችንን፣ ይሄው ስዕሉንም ጣልከው እኮ እዚህ ላይ እና እንዲህ ብሎ ተናገረ። ማን? ብርሃኑ አድማስ የሚባለው የማህበረ ቅዱሳን ሰባኪ። የሚገርመው ይውላችሁ አሁን የሥላሴን ስዕል በምናባችን ከሳልን ለእግዚአብሔር ያለን አመለካከት ያጠብብብናል፣ በዛ እግዚአብሔርን በዛ እንድንወስነው ያደርገናል ብለው ስለሚሉ አሉ። ለምንድን ነው ታዲያ ለአብርሃም የተገለጡበትን ስዕል የሥላሴ ስዕል ብለው የሚይዙት ታዲያ? ይህን ካሉ ያንንም መሳል አይኖርባቸውም ነበር። ይህንን ካሉ ለአብርሃም አብ ወልድ መንፈስ ቅዱስ ሥላሴ ተገልጠው ባደረጉት መልኩም ስለው መያዝ አይኖርባቸውም ነበር። ምክንያቱም ያ ስዕል ለእግዚአብሔር ያላቸውን አስተሳሰብ እንዲያጠብባቸው ስለሚያደርግ እንደነሱ ሐሳብ ማለት ነው፣ እንደነሱ አመለካከት አያደርግም። እውነታው ሊያደርግ አይችልም። እንደዛ ካደረገ ለክርስቶስ ያለንም ስዕል የክርስቶስ ስዕልም ለክርስቶስ ያለንን አስተሳሰብ ያጠብብናል ማለት እኮ ነው። ያ ሎጂክ ያና ምክንያታቸውን ወስዳችሁ ለክርስቶስም ስትጠቀሙት ለክርስቶስ ያላቸውን አመለካከትም ያጠብባቸዋል ማለት እኮ ነው። ስዕል ያንን የሚያደርግ ከሆነ ለወልደ እግዚአብሔር ለአምላክነቱ ያላቸውን አስተሳሰብም ለአምላክነቱ ለእግዚአብሔርነቱ ያላቸውን አስተሳሰብም ያጠባል፣ ያሳስታል ማለት ስለሆነ የሱንም ስዕል መሳል አይኖርባቸውም ነበር፣ መያዝ አይኖርባቸውም ነበር። የአብ ወልድ መንፈስ ቅዱስን ብቻ ሳይሆን ስዕል ይሄን የሚያደርግ ይሄንን ችግር የሚፈጥር ከሆነ የሱንም ስዕል መያዝ አይኖርባቸውም ነበር። የሱንም የወልድን ስዕል መያዝ፣ የክርስቶስን ስዕል የስቅለቱን በሉ የጥምቀቱን በሉ ሌሎቹንም የልደቱንም በሉ ስዕል መያዝ አይኖርባቸውም ነበር። እንዲህ ስለሚያደርግ ለወልደ እግዚአብሔር ለፈጣሪ ያለቸውን አመለካከት ያጠባልና፣ ስለዚህ ስዕል ይሄን ችግር አያመጣም የነሱ ሰንካላ አመለካከት እንጂ። እና ይሄንን ደንቆሮ የሆነ አመለካከት አዶፕት አድርጎ አምጥቶ የነሱ ቅጥረኛ የጠላት ቅጥረኛ እኛንም እንዲህ አድርጎ ሊያሳስት ሊያሰናክል ጥረት አደረገ። በዚህ መልኩ ነው ደግሞ የሱ ደቀ መዝሙር የሆነው ሄኖክ ኃይሌ የተባለው ቅጥረኛ ደግሞ ያለውን እንስማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ይህንን በደንብ ማወቅ አለበት ማንኛውም ሰው። ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሶስትነት ማለት ነው፣ ወይም ሶስቱ ቅዱስ ማለት ነው። ስለዚህ የተሳለው ሶስትነቱ ነው እንጂ እግዚአብሔር አይደለም። አይገርማችሁ? እንግዲህ በድምጽ የዛ የብርሃኑ አድማሴ አጥፍቼው ነው እንዳልኳችሁ። ቪዲዮ ያላችሁ ሰዎች አላችሁ፣ ልትሰጡኝ ስላልፈቀዳችሁ አልሰጣችሁኝም እንጂ ብዙዎቻችሁ አላችሁ ቪዲዮ። ይሄኛው ጭንጋፍ የሱ ቅጥረኛ ካቶሊክ ደግሞ ይሄው ያለውን ሰማችሁ አይደል? የቅድስት ሥላሴ ስዕል አለ የእግዚአብሔር ስዕል አይደለም።
የቅድስት ሶስትነቱ ነው። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አይደለም ወይ? ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ እግዚአብሔር የሚባል አለ? ወገኖች አያችሁ፣ እንደ አለት በጠነከረ በጸና አስተምህሮ ላይ እንኳ ምን አይነት ስንጥቅ ፈጥረን ገብተን ኑፋቄ መዝራት እንችላለን ነው እንግዲህ አስተሳሰባቸው። ፈጽሞ ሊለይ የማይችልን የአብ ወልድ መንፈስ ቅዱስ ማለት ነው እንግዲህ እግዚአብሔር ማለት የቅድስት ሶስትነቱ ነው እንጂ የእግዚአብሔር አይደለም። ምን ማለት ነው? አብ ወልድ መንፈስ ቅዱስ እግዚአብሔር አይደለም? ማን ነው ታዲያ? እግዚአብሔር ማን ነው ከሶስቱ ውጪ? እሱ ያተኮረው ምን ላይ መሰላችሁ? ስዕሉ የእግዚአብሔር አይደለም የሚለውን ኑፋቄ ምዕመናን ላይ መርጨት ላይ ብቻ ነው ያተኮረው። ይሄን ማለቱን ብቻ እንዲያስብ ነው ህዝቡ ምዕመናን የፈለገው። አርጉመንቱ ጠንካራ ይሁን አይሁን ህዝቡ አያስብም ብሎ ንቆታል። ይገርማችኋል፣ አያስተውለውም። ይህን ካልኩና ከጣለው ብቻ ይበቃል ነው እንጂ አሁን አብ ወልድ መንፈስ ቅዱስ አይደሉም እግዚአብሔር ማን ይሰማል? ይሄንን ከሱ ድንቁርና ውጪ ማን ደንቆሮ ምዕመን ይኖራል? ይሄንን መስማትና መቀበል የሚችል ቅድስት ሶስትነቱ ነው እንጂ አብ ወልድ መንፈስ ቅዱስ የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። አይገርማችሁ? ምን ሊል መሰላችሁ? ቀጥሎ ደግሞ አብ ማለት አባት ነው፣ ወልድ ማለት ልጅ ነው፣ መንፈስ ቅዱስ ማለት ደግሞ የተቀደሰ መንፈስ ማለት ነው እንጂ የእግዚአብሔር ስም አይደለም። ይሄን አትቀበሉ ሊል እኮ ነው ቀጥሎ። እንዲያውም ይሄን ማለት ሳይቀል ይቀራል። የአብ የወልድ መንፈስ ቅዱስ የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም ከማለት ይሄኛው ይመስላል እኮ። አብ ማለት አባት ነው ቃሉ ትርጉሙ። አብ ማለት አባት ነው፣ ወልድ ማለት ልጅ ማለት ነው፣ መንፈስ ቅዱስ ማለት ደግሞ ቅዱስ መንፈስ ማለት ነው። ሌላ ትርጉም የለውም። ስለዚህ ቀጥሎ ይሄን ብሎ ይሄን እያለ እንደሚመጣ አትጠራጠሩ። ምናልባት አስቀድሜ ስለተናገርኩት ካልተው በስተቀር ኑፋቄ መዝራት ላይ ነው አተኩረው ያሉት እነሱ። ነገር ግን አብነት ልጅነትና ቅዱስ መንፈስነት የእግዚአብሔር ስም ነው ብላ ቤተክርስቲያን፣ ስለሆነም የጸሎት ሁሉ መጀመሪያ መባረኪያ። እንዴ የምንጠመቀው እኮ በአብ በወልድ በመንፈስ ቅዱስ ስም ነው እኮ እግዚአብሔር ስሙ አድርጎታል። እና አሁን አይ ትርጉሙ ይሄ ማለት ነውና የእግዚአብሔር ስም አይደለም ልንል ነው ማለት ነው። አያችሁ እንዲህ ብሎ ማለት ነው የሥላሴ ስዕል የእግዚአብሔር ስዕል አይደለም ብሎ ማለት አብ ወልድ መንፈስ ቅዱስም አባት ልጅና የተቀደሰ መንፈስ ማለት ስለሆነ የእግዚአብሔር ስም አይደለም ብሎ እንደማለት ነው። እዚህ ድረስ ነው እንግዲህ ኑፋቄ በድፍረት እየተዘራ ያለው ነው የምላችሁ። ማስጣል የነበረንን ቅዱሳን አባቶቻችን ያስቀመጡልንን ሁሉ ማጥፋት ላይ ነው። ቅዱሳት መጻሕፍትን የቤተክርስቲያን ቅዱሳት መጻሕፍትን ለክርክር አይበቁም እያሉ እንዲጠሉ ለማድረግ የሚዘምቱ አሁን እነዚህን እንዲህ ካሉ በኋላ መምህራችን ብላችሁ ተጠራላችሁ። የት ነው ይሄን? ማን ነው ይሄን የሚለው? ቅዱሳን ሐዋርያት ይሄን አስተምረዋል? ቅዱስ ጳውሎስ ምንድነው ያለው እዛ ዕብራውያን መልእክቱ ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው መንገድ ደግሞ ይጠቅማል አለ እንጂ መጽሐፍ ቅዱስ ማለት እነዚህ መጽሐፍት ናቸው፣ ከነዚህ ውጭ ያለ መጽሐፍ የእግዚአብሔር ቃል አይደለም ብሎ ተናግሯል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ነው ያለው። በቁጥር አልገደበም። ስም ጠርቶ ጠቅሶ እነዚህ ብቻ ናቸው አላለም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ነው ያለው። ቤተክርስቲያን ቅዱሳት መጻሕፍትን የእግዚአብሔር መንፈስ ያለባቸው ቅዱሳት መጻሕፍት መሆናቸውን
በተለያየ የማረጋገጫና የመፈተኛ መንገድ ፈትናና አረጋግጣ ነው የምትቀላቅላቸው። የቤተክርስቲያን መጽሐፍ ቅዱስ መጽሐፍ ነው ብላ ለምእመናን እንዲጠቀሙበት የምታቀርበው፣ የምትሰብከው፣ የምታስተምረው። እነዚህ መጡላችሁና የእግዚአብሔር ቃል ይሄ መጽሐፍ ቅዱስ ብቻ ነው፣ ከዚህ ውጭ ያለው ለትምህርት ለክርክር የሚበቃ የሚጠቀስ አይደለም ብለው ቁጭ አሉ። እዚህ ድረስ ነው ድፍረታቸው፣ እንግዲህ ኑፋቂያቸው እዚህ ድረስ ነው። አይናቸውን በጨው አጥበው ለመናፍቃን ለካህዲያን ታማኝ ሆነው እያገለገሉ ያሉት እና በጣም ያሳዝናል። እንግዲህ ይሄኛው መናፍቅንም ይሄኛው ደቀ መዝሙሩም እንዲህ አለ። ሁሉም ናቸው፣ ሁሉም የማኅበረ ቅዱሳን ሰባኪያን መሆናቸውን በተለያየ መድረክ ላይ ይሄንን እየደጋገሙ ሲያነሱት ሰምታችኋል፣ አይታችኋል፣ አድምጣችኋል። ስለዚህ እንዳለ ማህበሩ ነው ጠላት ሆኖ የመጣው ለቤተ ክርስቲያን። ልብ በሉ፣ ተጠንቀቁ ነው የምላችሁ፣ ተጠንቀቁ። አሁን ይሄ ኑፋቄ ይሄ ክህደት አስተምህሮ እንዴት ነው ከቃሉ ከቅዱስ ቃሉ ከመጽሐፍ ቅዱስ ጋር የሚጋጨው? አንዱ ያልኳችሁ እሱን ስለሆነ፣ ሁለተኛው ደግሞ ከአዕማደ ምስጢር ጋር ከቅድስት ሥላሴ ከምስጢረ ሥላሴ አዕማደ ምስጢር ጋራም ይጋጫል ብያችኋለሁ። እንዴት እንደሚጋጭ እንመልከት። ይኸውላችሁ ነቢያቱ እግዚአብሔርን አይተውታል። የእግዚአብሔር ቃል ይህን ጽፏል። መጽሐፍ ቅዱስ ይህን ገልጿል። እግዚአብሔር በምን መልኩ እንዳዩት ገልጿል። ለምሳሌ ኢሳይያስ ምዕራፍ 6 ከቁጥር 1 ምዕራፍ 1ን በሙሉ ስታነቡ እግዚአብሔርን የተመለከተበት መንገድ፣ ዙፋኑን ኪሩቤል ተሸክመውት 24ቱ ካህናተ ሰማይ ዙሪያውን ከበውት ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ሲያመሰግኑት የሰማዩን ሥርዓት ጽፏል። ሲጀምር ቁጥር 1 ምን ይላል? ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ማንን ነው አየሁት ያለው? ከፍ ባለ ዙፋን ላይ ተቀምጦ እግዚአብሔርን አየሁት። ውሸቱን ነው እንዴ ኢሳይያስ ይሄንን የተናገረው? ሐሰት ነው እያላችሁ ነው? ዳንኤልንም እንመልከት። ምዕራፍ 7 ቁጥር 9 ላይ ዙፋኖቹም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ ብሏል ዳንኤል። ሕዝቅኤል ምዕራፍ 1ንም ስትመለከቱት እንደዚሁ ሰማያዊውን ሥርዓት ዙፋኑን ከተሸከሙት ኪሩቤል ጋር ጭምር እና ከ24ቱ ካህናተ ሰማይ የማጠንት መስዋዕት ከሚያቀርቡት ከ24ቱ ካህናተ ሰማይ አገልግሎት ጭምር የሰማዩን ሥርዓት በዝርዝር ገልጾታል። ሕዝቅኤል ማለት ነው ምዕራፍ 1 ላይ። በኦሪት ብቻ አይደለም ይሄ ትምህርት ወይም ይሄ መገለጥ የተገለጠው። ሐዋርያው ቅዱስ ዮሐንስም በራእዩ ምዕራፍ 4 ላይ ቅድም ስዕሉን የቅድስት ሥላሴን ስዕል የሳልኩት እሱን መሰረት አድርጌ ነው ያልኳችሁ ማለት ነው። ሕዝቅኤልና ኢሳይያስ በገለጡት መልክ ወንጌላዊ ዮሐንስም ገልጦት ታገኙታላችሁ። ምዕራፍ 4 ላይ ራእየ ዮሐንስ እግዚአብሔር በዙፋኑ ላይ ተቀምጦ ዙፋኑን አራቱ ኪሩቤል ተሸክመውት 24ቱ ካህናተ ሰማይ ዙሪያውን ከበው እያጠኑ ሥርዓቱን ሰማያዊውን ሥርዓት ገልጾ ተናግሯል። ይሄ ውሸት ነው ወይ? ይሄን የእግዚአብሔር ቃል የነቢያቱንና የሐዋርያቱን ቃል ውሸት ነው እያሉ ነው። ልብ በሉ። እግዚአብሔር ሰውን አይመስልም፣ እግዚአብሔር ሰውን የሚመስል አካል የለውም ብለው ሲሉ ወይም ደግሞ ዘፍጥረት 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር አይደል ያለው? እሱ ማለት እግዚአብሔር ሰውን ራሱን አስመስሎ ፈጥሮታል ማለት አይደለም ነው እያሉ ያሉት። አይደለም፣ እግዚአብሔርን አይመስልም፣
ይሄው ነቢያቱ ግን እግዚአብሔርን አየሁት ብለው ጠጉሩም ጥጥ ነጭ ነበር የሸመገለ ብለው በሰው መልክ እንዳዩ ተናገሩ። ከዘመናቱም የተነሳ የሸመገለ መሆኑን በሰው መልክ በሰው እንደኛ አይነት ሰው የሰው አካል እንዳለው አድርገው ተናገሩ ነቢያቱ ሐዋርያቱም ጭምር። ይሄ ውሸት ነው፣ መጽሐፍ ቅዱስ ውሸት ነው እያሉ ነው። ልብ እያላችሁ ወገኖች፣ ሰሞኑን ምን ሲባል እንደሰነበተ ሰምታችኋል አይደል? ቅርጽ የለውም፣ መልክ የለውም፣ ልሙጥ ነው፣ ልሙጥና ወጥ የሆነ ነው እያሉ እነ አትናቴዎስ ይህን ብለዋል፣ እነ ቅዱስ ዮሐንስ አፈወርቅ ይህን ብለዋል እያሉ ነው። አይናቸውን በጨው አጥበው ያልተባለ ነገር ይታያችሁ። እግዚአብሔር ያሳይችሁ። እነ ቅዱስ አትናቴዎስን የሚያክል ቅዱስና ሊቅ፣ እነ ቅዱስ ዮሐንስ አፈወርቅን የሚያክል ቅዱስና ሊቅ፣ እነ ቅዱስ ጎርጎርዮስን እነ ቅዱስ ቄርሎስን የሚያካክል ቅዱስና ሊቅ ከመጽሐፍ ቅዱስ አስተምህሮ ተቃርነው እግዚአብሔር ልሙጥ አካልና ወጥ አካል ነው እንጂ ያለው ሰውን አይመስልም ብለው ሲያስተምሩ ይታያችሁ ድፍረታቸው፣ በስማቸው ኑፋቄ ሲዘሩ በእነዚህ ቅዱሳን አባቶቻችን ስም እና እዚህ ድረስ ደፍረው ነው የወጡት። ይሄ አስተምህሮ ደግሞ ይገርማቸዋል፣ የፓኔንቴይዝም አስተምህሮ ነው። እግዚአብሔር የተበተነ ኃይል ነው እንጂ ቅርጽ የለውም። ቅርጽ አለው ብለው ያሉት፣ ቅርጽና አካል ያለው ብለው ያሉት እነዚህ እኛን የመሰሉ መናፍቃን በምስጢረ ሥላሴ አብ ወልድና መንፈስ ቅዱስ ፍጹም ገጽ፣ ፍጹም መልክ፣ ፍጹም ቅርጽ አላቸው ለየራሳቸው። አብ የራሱ አካል፣ መልክ፣ ቅርጽ አለው። ወልድም የራሱ አካል፣ መልክ፣ ቅርጽ አለው። መንፈስ ቅዱስም የራሱ አካል፣ መልክ እና ቅርጽ አለው ስለሚል ከዚህ ከቤተክርስቲያኗ ዶግማዊ አስተምህሮ ጋር መጋጨት ስለሚሆንባቸው ነው ቅርጽና አካል አለው ሊሉ የቻሉት እንጂ እነሱ እየሄዱ ያሉት አስተሳሰባቸው ወጥና አካሉ ወጥና ቅርጽ የሌለው ነው ብለው ሲሉ ምን እያሉ ነው? የፓኔንቴይዝምን አመለካከት አስተሳሰብ ሼር እናረጋለን፣ እንጋራለን፣ እንወስዳለን ማለታቸው ነው። ልብ በሉ። እና ይሄን አስተሳሰብ ደግሞ ሳይንቲስት ነን ባዮቹ እነዚህ ለምሳሌ አልበርት አይንስታይን ይሄን የፓኔንቴይዝምን አስተሳሰብ ነው የሚጋራው። በአጠቃላይ ሳይንቲስት የተባለ በሙሉ እግዚአብሔር የለም አይሉም። ልብ በሉ። ነገር ግን ፐርሰናል ጋድ፣ ይሄ መጽሐፍ ቅዱስ ላይ የተገለጸው ፐርሰናል ጋድ ማለት ሰዋዊ አምላክ ማለት የሰው ቅርጽ፣ የሰው መልክ፣ የሰው ቅርጽ፣ የሰው አካል ያለው። ምክንያቱም ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን የፈጠረው ራሱን አስመስሎ ነው ብላ ቤተክርስቲያን ታስተምራለች። መጽሐፍ ቅዱስ ያስተምራል አይደል? ነቢያቱ ያዩት በዛ መልክ ስለሆነ ይሄ አምላክ አይደለም፣ ይሄ አምላክ ሊሆን አይችልም ብለው ነው የሚያስቡት እነዚህ መናፍቃንና ሳይንቲስቶች ነን ባዮች። ምክንያቱም ብለው ደግሞ ሲያስቡ ምን ብለው ያስባሉ መሰላችሁ? የተሳሳተ አመለካከት ለራሳቸው ይፈጥሩና ያንን አመለካከት ወስደው እግዚአብሔር ላይ ይለጥፋሉ። ምን ማለት መሰላችሁ? ሰውን አይን አለን አይደል? አይን አለን። አይናችን የሚያዩ የተወሰነ ርቀት ላይ ነው። ከዛ ውጭ የሆነውን ማየት አይችልም። ጆሮ አለን። ጆሮአችን መስማት የሚችለው የተወሰነ ርቀት ድረስ ነው። ከዛ ውጭ ያለውን መስማት አንችልም። አፍ፣ አንደበት አለን። አንደበታችን ጮሆ ማሰማት የሚችለው የተወሰነ ርቀት ድረስ ነው። ከዛ ውጭ ያለውን አይችልም። እንዲህ ያደረጉ ለሰውነት አካላቶቻችን ሁሉ ያለውን ድክመት ይወስዱና ፈጣሪ ሰውን የሚመስል አካል አለው ተብሎ ሲባል ይሄንን ድክመት ወስዶ ይለጥፉበታል እሱ ላይ ማለት ነው። እሱም ላይ እንደዛ ይመስላቸውና ከዛ ይሄን ሁሉ ዓለም የፈጠረ ዩኒቨርሱን አጠቃላይ የሚታየውንና የማይታየውን ዓለም የፈጠረ ሊሆን አይችልም። ዩኒቨርስ እኮ በቢሊየን ዓመት ተሂዶ የማያልቅ እጅግ ጥልቅ እጅግ ሰፊ ነው። ይሄንማ መጽሐፍ ቅዱስ ላይ የተገለጸው ይሄ ፐርሰናል ጋድ ወይም ሰዋዊ አምላክ ሊፈጥረው አይችልም፣ ይሄ ዝም ብሎ ነው፣ ውሸት ነው ብለው
በራሳቸው የተሳሳተ አመለካከት ተጠልፈው በመውደቅ ነው በመጽሐፍ ቅዱስ ላይ የተገለጸውን እግዚአብሔር ሊጥሉ የሚችሉት ሊክዱ የሚችሉበት ምክንያት ነው ምላችሁ። ቅድስት ቤተክርስቲያን ግን ያ ፐርሰናል ጋድ መጽሐፍ ቅዱስ ላይ የተገለጸው ፐርሰናል ጋድ ሁሉ እሁዝ ውስተ እዴሁ ወይም ውስተ ራሁ ነው የሚለው። ይሄ ፐርሰናል ጋድ መጽሐፍ ቅዱስ የሚሰብከው ሰዋዊ አምላክ ሁሉ ነገር ይሄ ጥልቁ በቢሊየን ዓመት የማይዘለቅ ነው ተሂዶ በመንኮራኩር ፍጥነት የምትሉትንም ጭምር ፍጥረት ዓለሙን ሁለንተናን በሙሉ በመሃል እጁ የያዘ ነው። ቤተክርስቲያን ከቅዳሴዋ እስከ ድጓዋ ድረስ ይህን ትመሰክራለች። ሁሉ በእጁ የተያዘ በመሃል እጁ የተያዘ ነው ብላ ትናገራለች። ሰዋዊ ስለሆነ አይ እንደ ሰው ከሆነማ ብለው ልክ እንደኛ አድርገው ያስቡትና እሱማ ይሄን ሁሉ ሊፈጥርና ሊገዛ አይችልም ብለው ይሰናከላሉ። እውነቱ እንደሱ አይደለም ወገኖቼ። ይኸውላችሁ እግዚአብሔር እኛን ይመስላል። አይን አለው፣ አፍንጫ አለው፣ አፍ አለው፣ ጆሮ አለው፣ እጅ አለው፣ እግር አለው ተብሎ ሲባል እነዚህ አካላት ለኛ እንደሚሰጡን አገልግሎት ለእግዚአብሔርም ይሰጣሉ ማለት አይደለም። ይሄን ነው የሳታችሁት። እግዚአብሔር የሚያየው በአይኑ ነው፣ የሚሰማው በጆሮ ነው፣ የሚናገረው በአንደበቱ ነው፣ የሚራመደው በእግሩ ነው። ልክ የሆነ የሚራመድበት ከሱ ቁጥጥር ከሱ እጅ መዳፍ ውጪ የሆነ ሌላ ስፍራ ያለና ወደዛ ተራምዶ የሚሄድበት አካል ያለው አድርገው አስበው እግሩን ለዛ የሚገለገልበት አድርገው ነው የሚያስቡት። በእግዚአብሔር ዘንድ እንዲህ አይነት ነገር የለም ወገኖች። ዓለማቱንም ሲፈጥር በቃሉ ነው ይሁን በማለት እንጂ በእግዚአብሔር ዘንድ መውጣት መውረድ መቆም መቀመጥ የሚባል ነገር የለም። ሁሉንም ነገር የፈጠረው ይሁን በማለት ነው በቃሉ እንጂ እጅግር አለው ስለተባለ በእጅግሩ እየሰራራ እያበጃጀ አይደለም ዓለምን የፈጠረው። እንደሱ አይደለም። እሱ የእናንተ የተሳሳተ አመለካከት ነው እንጂ እግዚአብሔር አይደለም። የእግዚአብሔር መገለጫ አይደለም እሱ። እግዚአብሔር የሚያየው በመላ አካሉ ነው። እግዚአብሔር የሚያደምጠው በመላ አካሉ ነው። እግዚአብሔር የሚሰማው በመላ አካሉ ነው። የሚናገረው በመላ አካሉ ነው። የሚያስበው በመላ አካሉ ነው። ለማሰብ የተለየ አካል የለውም። ለማየት የተለየ አካል የለውም። ለመስማት የተለየ አካል የለውም። ለመራመድ የተለየ አካል የለውም። ፎር ዛት ማተር የሚራመድም አይደለም። ይሄን የምታስቡት እናንተ ናችሁ። ይሄ መገለጫ የእናንተ የተሳሳተ አመለካከት ወይም መገለጫ እንጂ የእግዚአብሔር መገለጫ አይደለም። እግዚአብሔር ልክ እንደኛ አካል አለው ተብሎ ሲባል ማለት ከመራቢያ አካል ውጪ ለምሳሌ ሆድ አለው ሲባል የሚበላና የሚጠጣና የሚበላውን የሚጠጣውን የሚያስቀምጥበት የሰውነት አካል አለው ማለት አይደለም። እንዴት እንዲህ ሊያስቡ እንደሚችሉ ይገርመኛል። የሚገርም እኮ ነው። ስለዚህ የራሳችሁን የሰውነት አካላት እያሰባችሁ የእግዚአብሔር የሰውነት አካልም እንደዛ እንደሆነ አድርጋችሁ አታስቡ። እንደዛ አድርጋችሁ ማሰባችሁ ነው ፐርሰናል ጋድን እንድትክዱ የተገደዳችሁት፣ ለመካድ የደረሳችሁት የበቃችሁት። እንደዛ አይደለም። አዎ መልኩ እኛን ይመስላል፣ አካሉ እኛን ነው የሚመስለው። ያ ማለት ግን የሰውነት አካል የተለያየ አገልግሎት ያላቸው የሰውነት አካል አለው እንደኛ ማለት አይደለም። ፈጽሞ እንደዛ አይደለም። ሲሰራም እየወጣ እየወረደ እየቆመ እየተነሳ አይደለም። በቃሉ ነው። በቃ ይሁን የሚፈልገውን ይሁን በማለት ነው የፈጠረው። ስለዚህ ይሄ እናንተ የተሳሳተ አመለካከት አስተሳሰብ እንጂ የእግዚአብሔር መገለጫ አይደለም። እንዲህ ብላችሁ ስላሰባችሁ ነው ልትስቱ የቻላችሁት። እግዚአብሔር እኛን የሚመስል አካል የለውም ብላችሁ ከመጽሐፍ ቅዱሱ አስተምህሮ መጽሐፍ ቅዱስ ከገለጸው ነቢያቱ ሐዋርያቱ ከገለጹት የእግዚአብሔር ቃል ሁሉ ልትቃረኑ የቻላችሁት። አካል የለውም፣ ቅርጽ የለውም፣ ወጥ የሆነ አካል እና ቅርጽ ነው ያለው እንጂ ሰውን የሚመስል እግዚአብሔርን ቃል እየተቃረኑ ማለት ነው፣ እያስተባበሉ ከዘፍጥረት እስከ ራእይ ዮሐንስ የእግዚአብሔር ቃል የሚገልጸውን እየካዱ ማለት ነው፣ እያስተባበሉ እና በጣም ያሳዝናል ወገኖቼ። ስለዚህ
ይሄን ብላችሁ ስላሰባችሁ ስለሆነ የሳታችሁት እግዚአብሔር እንደዛ እንዳልሆነ መረዳት ብቻ ነው የሚበቃችሁ። አሁን እግዚአብሔር ፐርሰናል ጋድ ነው፣ ሰዋዊ አምላክ ነው፣ ወይም እንደ ሰውን የሚመስል አካል አለው። ሰውን የፈጠረው በአርአያው በአምሳሉ ነው፣ ራሱን አስመስሎ ነው የፈጠረው የሚለውን የእግዚአብሔር ቃል ለመቀበል የቸገራችሁ የእሱ አካል እንደኛ እንደሆነ አድርጋችሁ ስላሰባችሁ ስለሆነ እሱን ጣሉ። ከዛ ውጪ የሚያደናቅፋችሁ ነገር አይኖርም። ጌታም እኮ ተናግሯል። ፊልጶስ ምን ብሎ ነው የጠየቀው? ዮሐንስ ወንጌል ምዕራፍ 14 ቁጥር 8 እስከ 9 ላይ ፊልጶስ ምን ብሎ ጠየቀው ጌታን? ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት ሳንተ አብን አሳየን ትላለህ? ምን ማለት ነው የሚመስላችሁ? በእግዚአብሔር ይሄ በቃ እኮ ጌታ ግልጽ አድርጎ ተናገረ። ፊልጶስ የጠየቀው አብን ነው። እኔ ያህል ዘመን ካንተ ጋር ስኖር አታውቀኝምን አለ ጭራሽ ጌታ ደግሞ። ምክንያቱም ኢየሱስን አየ ማለት ያየ አብን አየ ማለት ስለሆነ ልዩነት ስለሌላቸው በመልካቸው በቅርጻቸው እግዚአብሔር ይውላችሁ ሰውን ሲፈጥር ራሱን አስመስሎ የፈጠረበት ምክንያት ምን መሰላችሁ? እግዚአብሔር እንግዲህ ሁሉን አዋቂ ነው አይደል? ሁሉን አዋቂ አምላክ ስለሆነ ነገር ከመሆኑ በፊት የሚያውቅ ነው። ስለዚህ አዳም ከመሳቱ በፊት አዳምን ሳይፈጥረው በፊት እንደሚስት ያውቃል። እንደሚስትና ከሶስቱ አካላት አንዱ ሰው ሆኖ አዳምን ለማዳን ስጋ በሚለብስበት ሰዓት ከመቤታችን ከወለደት አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሚሆንበትና የማዳን ስራውን ፈጽሞ በሚመለስበት በየማነ አብ በአባቱ ክብር በሚቀመጥበት ሰዓት የተለየ አካል እንዳይይዝ ነው። የተለየ ሌላ አካል። አሁን ግን ምንድነው? እግዚአብሔር ወልድ ስጋ ከመልበሱ በስተቀር ከአብና ከመንፈስ ቅዱስ የተለየ አካል የለውም። ባዕድ አካል አይደለም ያለው። ስጋ ከመልበሱ በስተቀር ልክ አብን ልክ መንፈስ ቅዱስን ነው የሚመስለው። አብና መንፈስ ቅዱስም ልክ ወልድን ነው የሚመስሉት ከስጋ መልበስ በስተቀር። ገብቷችኋል? የተለየ ባዕድ አካል እንዳይመጣ ነው እንግዲህ ከሁለቱ አካል የተለየ ሌላ አካል እንዳይመጣ እና በአብ ቀኝ እንዳይቀመጥ። አሁን ግን ስጋ ከመልበሱ በስተቀር አልኳቸው አይደል? ስጋ ከመልበሱ በስተቀር አብና መንፈስ ቅዱስ ልክ ወልድን ነው የሚመስሉት። እንቅጩን ወልድን ይመስላሉ ማለት ነው። እና በዚህ ምክንያት ነው እግዚአብሔር ዘፍጥረት 1 ቁጥር 26 ላይ ሰውን በአርአያውና በአምሳሉ የፈጠረበት ምክንያት ይሄ ነው። ስለዚህ የእግዚአብሔር አካል ልክ እንደ ሰው አካል አድርጋችሁ አታስቡ። ልክ ማለት የሰው አካል የተለያየ አገልግሎት ካላቸው የሰውነት አካላት የተገጣጠመ ወይም የተዋቀረ እንደመሆኑ ሁሉ የእግዚአብሔርም እንደዚህ ነው ብላችሁ አታስቡ። ይሄ የፍጡር መለያ ስለሆነ የፍጡር መለያ ነው። የተለያዩ አገልግሎት ያላቸው የሰውነት አካላት ባለቤት መሆን ወይም መያዝ የፍጡር አካል ነው። የፍጡር መለያ ነው። ገብቷችኋል? የፈጣሪ ሊሆን አይችልም። ስለዚህ የፈጣሪ አካል እንደ ሰው አካል አይደለም። ፈጣሪ ስለሆነ እንደ ሰው አካል የተለያዩ አገልግሎት ያላቸው አካላት ግጥምጥም እንደኛ እንደ ሰው ማለት ነው አይደለም ፈጣሪ። ምክንያቱም ይሄ ባህሪ የፍጡር መለያ ስለሆነ ቅድምም ብያችኋለሁ። እግዚአብሔር ዓለማትን ሲፈጥር በቃሉ ነው ይሁን በማለት ብቻ እንጂ ሰው ስራ እንደሚሰራ ወጥቶ ወርዶ እየተቀመጠ እየተነሳ አይደለምና የፈጠረው። አሁን ገብቷችኋል አይደል? ስለሆነም ፈጣሪን ልክ መጽሐፍ ቅዱሱ አንትሮፖሞርፊካሊ እና ሜታፎሪካሊ የገለጻቸውን ነገሮች ወስዳችሁ ማለትም ለምሳሌ ሙሴ ለምሳሌ እግዚአብሔር ሰውን በመፍጠሩ አዘነ ተጸጸተን ብሎ ተናግሯል አይደል? በእግዚአብሔር ዘንድ ያለ ነገር የለም። ነገር ግን ሙሴ ለምንድን ነው ይሄን ያለው?
እኛ እንድንረዳ እንዲገባን ስህተታችን፣ ጥፋታችን፣ ኃጢአታችን፣ ርኩሰታችን፣ በደላችን፣ መተላለፋችን ምን ያህል አስከፊ መሆኑን እንድንረዳ እንጂ እግዚአብሔር ነገር ከመሆኑ አስቀድሞ የሚያውቅ የሚረዳ ስለሆነ አንድ ነገር ሲፈጸም እንደ ሰው የሚደነቅ የሚገረም የሚስቅ የሚደሰት የሚያዝን አይደለም ፈጣሪ። ስለሆነም አንትሮፖሞርፊክሊ መጽሐፍ ቅዱስ የገለጻቸው ነገሮች ሰው እንዲረዳ እንዲገባው፣ አለዛ እንዲህ ተብሎ ካልተገለጸ ሰው የሚረዳ ስላልሆነ የሚገባው ስላልሆነ መግባባት ስለማይቻል ከእግዚአብሔር ጋር የኛ የማሰብ ማገናዘብ ችሎታ አቅም ግድብ ስለሆነ የተገደበ የተወሰነ ስለሆነ የሰዎች ማለት ነው። ሜታፎሪክሊ ደግሞ እግዚአብሔር አይን ባይኑ እንደሚያይ በጆሮ እንደሚሰማ እንዲህ አይን በሰውነት የሰውነት አካላትን እየገለጸ መጽሐፍ ቅዱስ እግዚአብሔር በነዛ የሰውነት አካላት እንደሚገለገል አድርጎ የገለጸውም ለዚሁ ነው። በቃ ሰው እንዲገባው ሰው አለዚህ እንደዚህ ተብሎ ካልተገለጸ በስተቀር ሊረዳ ስለማይችል ለዚህ ነው እንደዛ ተብሎ የተገለጸው እንጂ እግዚአብሔር ስራ ለመስራት መቆም መነሳት መውጣት መውረድ ያለበት ሆኖ አይደለም። እነሱን ያሰናከላቸው ይሄ ነው። ይሄ ፐርሰናል ጋር ወይም ሰዋዊ አምላክ ሊሆን አይችልም፣ መጽሐፍ ቅዱስ ላይ የተገለጸው አምላክ ሊሆን አይችልም የሚሉበት ምክንያት አንዱ ይሄ ነው። አያችሁ አይደል? ስህተቱ የተሰናከሉት በዚህ ነው። ነገር ግን ያ ሰው እንዲረዳ ሰው እንዲገባው የእግዚአብሔር ሐሳብ የእግዚአብሔርን መልእክት እንዲረዳ ለማስቻል የተባለ አባባል እንጂ እግዚአብሔር እንደዛ ነው ማለት አይደለም። እየገባችሁ እንደሆነ ተስፋ አደርጋለሁ። እና እንግዲህ እግዚአብሔር በፈቃዱ ሲሆን ነው ደግሞ ሌላው መረዳት ያለባችሁ ነገር እግዚአብሔር በፈቃዱ ሲሆን ነው። ለሐዋርያው ቅዱስ ዮሐንስም ራእይ 4 ላይ እንደምታነቡት የሰማዩን ሥርዓት እግዚአብሔር በዙፋኑ ላይ ተቀምጦ ኪሩቤል ዙፋኑ ተሸክመውት 24ቱ ካህናተ ሰማይ ቅዱስ 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 እያሉ ሲያመሰግኑት የሰማዩን ሥርዓት ልክ ሕዝቅኤልና ዳንኤል ኢሳይያስ እንደገለጹት አድርጎ ሊገልጽ የቻለው እግዚአብሔር በፈቃዱ ለሰዎች ሲገለጥ ነው። በምልአተ ኃይሉና በግርማ መለኮቱ ሲሆን ግን ማንም ሊያየው እንደማይችል ራሱ ዮሐንስ አየሁት ያለው በራእዩ ላይ አየሁት ያለው ዮሐንስ በወንጌሉ ላይ ምዕራፍ 1 ቁጥር 18 ላይ ምን ብሎ ተናግሯል? እግዚአብሔርን ፈጽሞ ማንም ሊያየው እንደማይችል ምን ይላል ቃሉ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ብሎ ገልጿል ተናግሯል። ራሱ ግን በራእዩ እንዳየው ተናግሮ ሲያበቃ ማለት ነው። ምን ማለቱ ነው? ግን ዘላይቻለሁ ይላል። እዚህ ደግሞ ማንም ያየው የለም የሚልበት ምክንያት በግርማ መለኮቱና በምልአተ ኃይሉ ሲሆን ማንም ሊያየው ስለማይችል እንኳን እግዚአብሔርን ይቅርና ፀሐይን እንኳን እንዲህ ባይን ልናይ አንችልም አይደል? አይናችን ይጠፋል፣ አይናችንን ታጠፋናለች ብርሃኑ ኃይሉ የሚቻል ስላልሆነ በሌላ መሳሪያ ካልሆነ በስተቀር ባይን እንዲህ ልናያት አንችልም። እና በምልአተ ኃይሉና በግርማ መለኮቱ ሲሆን ማንም ሊያየው እንደማይችል ሲያጠይቅ ነው ወንጌላዊው እንዲህ ያለበት ምክንያት። ቅዱስ ጳውሎስም ይሄንኑ ደግሞታል። ለጢሞቴዎስ በጻፈው መልእክት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳን አላየውም፣ ሊያየውም አይችልም፣ ለእርሱ ክብርና የዘላለም ኃይል ይሁን አሜን ብሎ ተናግሯል። በምን ሲሆን ማለት ነው? በግርማ መለኮቱና በምልአተ ኃይሉ ሲሆን። ሙሴ እኮ ጠይቆ ነበር። ዘጸአት 33 ላይ ሙሴ እባክህን ብሎ እግዚአብሔርን ክብርህን አሳየኝ፣ የሚቻል መስሎት ክብርህን አሳየኝ ብሎ ጠየቀው እና ቁጥር 20 ላይ ምን ብሎ መለሰ እግዚአብሔር? ሰው አይቶኝ አይድንምና ፊቴን ልታይ አትችልም ብሎ ነው የመለሰለት።
ምክንያቱም ሙሴ ማየት የፈለገው በግርማ መለኮቱና በምልአት ኃይሉ ነው። ክብርን አሳየኝ ብሎ አይ አይቻልም ብሎ ነው የመለሰለት። ዘፍጥረት 18 ላይ ለአብርሃም እግዚአብሔር የተገለጸለት እንደዚሁ በፈቃዱ ነው። በፈቃዱ ድንኳን ውስጥ ተስተናግዷል። ማን? እግዚአብሔር ሰማይና ምድርን የፈጠረ አምላክ ሆኖ እያለ እንግዲህ ይታያችሁ በመሃል እጁ ጭብጥ አድርጎ ያለው አምላክ መጥቶ በአካል በአብርሃም ቤት በድንኳኑ በአብርሃም ድንኳን ተስተናገደ። የሚመረመር አይደለም። አያችሁ። ታዲያ ማን ያዛት ዓለምን እንዳትሉ ደግሞ በቃ የሚመረመር አይደለም። እግዚአብሔር ሲፈቅድ እኮ አይደለምና እንደዚህ መስተናገድ በሰው ትግልም እኮ ተሸንፎ ያውቃል። 32 ላይ ምንድነው የሚለው እግዚአብሔር ያዕቆብን ማለት ነው ከእንግዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ሌሊቱ እስኪነጋ ድረስ ሲታገሉ አድረው ማን አሸነፈ? እግዚአብሔርን ያዕቆብ አሸነፈ። በፈቃዱ ሲሆን እንዲህ ነው እግዚአብሔር። አያችሁ። አለ ፈቃዱ ሲሆን ግን እንኳንና ሰው መላእክትም ሊያዩት አይችሉም። እስራኤላውያን ለሙሴ የብርሃን ሰሌዳ ትንሽ የብርሃን ሰሌዳ ግንባሩ ላይ አድርጎ ቢልከው እግዚአብሔር ሙሴን ምንድን ያሉት? ተገልበለን አይደል ያሉት? ገለል በልልን፣ ፊትህን ልናይ አልቻልንም፣ አይናችንን ሊያጠፋው ደረሰ ብርሃኑ የገጽህ የግንባር ብርሃን አይደል ያሉት? እንኳንና እግዚአብሔር ይቅርና አያቸው አይደል? በፈቃዱ ሲሆን ግን ሰው ታግሎ የሚያሸንፈው ሆኖ ደግሞ ተገልጧል። ይሄ የእግዚአብሔር ምስጢር ነው። በቃ ማንም ሊደርስበት ማንም ሊመረምረውና ሊያውቀው አይችልም። እግዚአብሔር እንዲህ ከሆነማ እግዚአብሔርነቱ ቀረ። የሰው ጭንቅላት የሰው አይምሮ ተመራምሮ የሚደርስበት ከሆነ እግዚአብሔር ሊሆን አይችልም። እንኳን እግዚአብሔር ይቅርና ፍጥረታት በሙሉ ይሄ ፍጥረት ስንት የሰው ልጅ ሊረዳው የማይችለው ነገር ሞልቷል አይደል? እንዲያውም እግዚአብሔር ምን አደረገ? በአተምስ ላይ እንግዲህ ሳይንቲስቶች አያምኑም አይደል? የመጽሐፍ ቅዱስን እግዚአብሔር አንድም ሶስትም መሆኑን የሚገልጸውን አስተምሮ ስለማይቀበሉ በአተምስ ላይ አንድም ሶስትም አድርጎ ምስጢረ ሥላሴን ሰብኳቸዋል። የካዱትን ማለት ነው። እና እግዚአብሔርን ተመራምረን ልንደርስበት አንችልም። እንዲያድርጋችሁ አታስቡ። በምን ታምር ሊሆን አይችልም። አተምስ እንኳን ግራ ያጋባሉ፣ እንኳን ምስጢረ መለኮት ይቅርና ስንት ነገር ሞልቷል። የሰው ልጅ ተመራምሮ ሊደርስበት የማይችል ፍጡር እንኳን ፈጣሪ ይቅርና እና እግዚአብሔር ማለት ይሄ ነው። የሰው አካል ተገጣጥሞ ስራ እንደሚሰራ የእግዚአብሔር አካላትም እንደዚሁ እንደሆኑ አድርጋችሁ ማሰባችሁ ነው ለስህተት የዳረጋችሁ። እግዚአብሔር በግብር የተከፋፈለ አገልግሎት ያላቸው አካላት ግጥምጥም አይደለም። ይሄ የፍጡር መለያ እንጂ የእግዚአብሔር የፈጣሪ ስላልሆነ። ሁለተኛው ደግሞ ከምን ጋር ይጋጫሉ ነው ያልኳችሁ? እነዚህ ሳይንስንም ሃይማኖትንም ቀላቅለው ፍልስፍናንም ቀላቅለው ቀይጠው አንድ የሆነ ሃይማኖታዊ አስተሳሰብ መፍጠር የሚፈልጉት የዘመናችን ሰባኪያን የማህበረ ቅዱሳን ሰባኪያንና እነዚህ ቲክቶክ ላይ ዩቲዩብ ላይ ተዋህዶ ልጅ መስለው አትናቴዎስ እንዲህ አለ፣ ጎርጎሪዮስ እንዲህ አለ፣ ቄርሎስ እንዲህ አለ፣ ዮሐንስ አፈወርቅ እንዲህ አለ እያሉ መናፍቃን የደረቱትን ድሪቶ የሚያወሩልን ሰዎች ሌላው ይሄ አባባላቸው የሚጋጨው ከምን ጋር ነው ብያችኋለሁ? ከምስጢረ ሥላሴ ጋር። እንዴት ነው የሚጋጨው ነው አሁን ጥያቄው። እንደምታውቁት ምስጢረ ሥላሴ ከአምስቱ አዕማደ ምስጢራት የመጀመሪያው አንደኛው ምስጢረ ሥላሴ ምንድነው የሚለው? ለአብ ፍጹም መልክ ፍጹም አካል ፍጹም ገጽ አለው፣ ለወልድም ፍጹም መልክ ፍጹም አካል ፍጹም ገጽ አለው፣ ለመንፈስ ቅዱስም ፍጹም መልክ ፍጹም አካል ፍጹም ገጽ አለው ነው የሚለው አይደል? በዚህ ምክንያት ነው መለኮትን ወይም እግዚአብሔርን አብ ወልድ መንፈስ ቅዱስን አካል አላቸው ሊሉ የቻሉት በምስጢረ ሥላሴ ምክንያት እንጂ
እንደ ፓኔንቴይዝሞች ወይም እንደ ሳይንቲስቶች እግዚአብሔር መንፈስ ነው፣ አካልና ቅርጽ የለውም፣ የተበተነ ኃይል ነው፣ በሁሉም ቦታ ያለ የተበተነ ኃይል ነው ቢሉ ደስ ባላቸው ነበር። ግን ከዛም ከዚህም ቀላውጠው የሆነ አስተሳሰብ ነው መፍጠር እየፈለጉና ያንን አስተሳሰብ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተሳሰብ አድርገው መቅረጽ መጫን ይፈልጋሉ። ስህተታቸውን የሚያሳየው ይሄ ምስጢረ ሥላሴ ነው። እንግዲህ ይሄ ማለት ደግሞ ይውላችሁ ለአብ የተለየ አካል የተለየ መልክ የተለየ ገጽ አለው፣ ለወልድም የተለየ አካል የተለየ መልክ የተለየ ገጽ አለው፣ ለመንፈስ ቅዱስም የተለየ አካል የተለየ መልክ የተለየ ገጽ አለው ሲባል ሶስቱም ራሳቸውን የቻሉ አካላት አሏቸው ማለት ነው እንጂ የተለያዩ አይነት ናቸው ማለት አይደለም። ለምሳሌ መልካቸው የተለያየ ነው ማለት አይደለም። ለዚህም ነው ቅድስት ቤተክርስቲያን የቅድስት ሥላሴን የአጋዕዝተ ዓለም ሥላሴን ስዕል ስትስል ፍጹም አንድ አይነትና በመጠንም በምንም እኩል አድርጋ የምትስላቸው ምንም አይነት ልዩነት ሳይኖር ማለት ነው እንዲሳሉ የምታደርገው። ለምንድን ነው? አንዱ ከአንዱ ለምሳሌ አብ ከወልድና ከመንፈስ ቅዱስ ጋር የተለየ አካል መልክ ገጽ ከያዘ፣ ወልድም ከአብና ከመንፈስ ቅዱስ የተለየ አካል መልክና ገጽ ከያዘ፣ መንፈስ ቅዱስም ከአብና ከወልድ የተለየ መልክ ገጽ የያዘ ከሆነ አንዱ ከአንዱ የሚበልጥ ወይም የሚያንስ ሊሆን ነው። በትንሿ ነገር በአንዷ ነገር ቢለይ አንዱ ከአንዱ የሚበልጥ ወይም የሚያንስ ነው የሚሆነው። ስለዚህ ምስጢረ ሥላሴን ያፋልሳል። አያችሁ፣ ይሄ ምስጢረ ሥላሴ እንዳይፋለስ ነው እግዚአብሔር አስቀድሞ አዳምን ሲፈጥር እርሱን አስመስሎ የፈጠረውና በኋለኛው ዘመን ከወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን አሁንም ሰው የያዙትን አካል መስሎ እንዲወጣ ያደረገው። ምክንያቱም የማዳን ስራውን ፈጽሞ ሲመለስ የተለየ አካል ይዞ በአብ ቀኝ ሊቀመጥ ነውና የተለየ ቢሆን ኖሮ ማለት ነው። አሁን ግን እግዚአብሔር ራሱን አስመስሎ ስለሆነ የፈጠረው ወልድ የማዳን ስራውን ጨርሶ ስጋ ለብሶ በአባቱ ቀኝ ሲቀመጥም ያንኑ ስጋ ከመልበሱ በስተቀር ሌላ የተለየ ነገር የለውም። ቅድም ባነበብኩላችሁ ጥቅስ ጌታ እስከዛሬ ፊልጶስ ምንድን ያለው? እስከዛሬ ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል ያለበት ምክንያት ለዚህ ነው። አብም ወልድን ነው የሚመስለው፣ መንፈስ ቅዱስም ወልድን ነው የሚመስለው። ይሄ በመሆኑ እንዳትሉ ደግሞ አሁን ስጋ ለብሷልና አብን ወልድን የሚጨበጥ የሚዳሰስ አድርጋችሁ ደግሞ እንዳታስቡ። ስጋ ስለለበሰ እንኳንና ቅዱሳን እንኳን ሲበቁ የሚጫበጥና የሚዳሰስ አካል ይሄን ስጋቸው የሚጨበጠውና የሚዳሰሰው አካል ወደማይጨበጥና ወደማይዳሰስ ይለወጡና ይሰወራሉ። ወደማይታይ ይለወጡና ይሰወራሉ። እኔ በቅርብ አንድ ሰው አውቃለሁ። አባቱ በረሃ ገዳም ያሉ ናቸው። ሲሰወሩ ያየ ባይኑ እና ልብሳቸው ቀሚሳቸው ውልቅ ብሎ ወደቀ። እሳቸው ግን ተሰወሩ። ከሚታይ ከሚጨበጥ ከሚዳሰስ አካል ወደማይታይ ወደማይጨበጥና ወደማይዳሰስ ነው የተለወጡት። እንዲህ ናቸው ቅዱሳን። አሁን በየስፍራው ቅዱሳን ሲበቁ እንዲህ ነው የሚሆኑት፣ ይሰወራሉ። ጨርቃቸውን ጥለው ነው የሚሄዱት። እንኳን እግዚአብሔር ወልድ ይቅርና እግዚአብሔር ወልድ የሚጨበጥ የሚታይ የሚዳሰስ የሆነው የማዳን ስራውን ለመፈጸም በምድር በስጋዌ ዘመኑ በነበረበት ሰዓት እንጂ አሁን ይታያል፣ ይጨበጣል፣ ይዳሰሳል ማለት አይደለም። ስለዚህ ይሄን በማድረጉ ምክንያት ስጋ በመልበሱ ምክንያት ከአብና ከመንፈስ ቅዱስ ያነሰ አድርጋችሁ እንዳታስቡ ማለት ነው። ገብቷችኋል? በእርግጥ ከአብና ከመንፈስ ቅዱስ አይደለም ከመላእክትስ እንኳን አሳነስከው ተብሎ ተጽፏል። በምን ምክንያት? መከራ በመቀበሉ መከራ አይሁድን በመቀበሉ እና ስጋ በመልበሱ ምክንያት። ይሄ ማለት ግን ልብ በሉ፣ ይሄ ማለት ግን እግዚአብሔር ወልድ ለኛ የከፈለውን ዋጋ እንድናውቅ እንድንረዳ ለማድረግ እንጂ በእርግጥ አንሷል ስጋ በመልበሱ ማለት እንዳልሆነ ልብ በሉ። ምክንያቱም አሁን ለፊልጶስ እንደተናገረው እኔን ያየ አብን ያየ ብሏልና
እኔና አብ አንድ ነን ብሏልና ለአብ ያለው ሁሉ ለኔ ነው ብሏልና በወንጌሉ። ስለዚህ ወልድ ስጋ በመልበሱ ከአብና ከመንፈስ ቅዱስ ያንሳል ማለት አይደለም። ገባችሁ አይደል? ከዚህ የምስጢረ ሥላሴ ጋር ይጋጫል የነዚህ ሰዎች አመለካከት። ሰውን አይመስሉም፣ ሥላሴ ሰውን የሚመስል አካል የላቸውም፣ ወይም ደግሞ ሰውን በአርአያውና በአምሳሉ ፈጥሮታል ማለት እግዚአብሔር ሰውን የሚመስል አካል አለው ማለት አይደለም ብለው ያሉት ነገር የተሳሳተ ነው ማለት ነው። በግልጽም ከመጽሐፍ ቅዱስ ቃል እየተቃረኑ እንደሆነ እያያችሁ ነው። የሚጋጭ ነው፣ የሚጻረር ነው። አጠቃላይ ከዘፍጥረት እስከ ራእይ ከተገለጸው የእግዚአብሔር ማንነት ጋር የሚጋጭ ነው እያሉት ያሉት ነገር። መጽሐፍ ቅዱስ እየተናገረው ያለው እግዚአብሔር የሰውነት አካላት ያሉት ሰውን የሚመስል እግዚአብሔር ነው የሚሰብከው መጽሐፍ ቅዱስ። እነሱ ሰውን አይመስልም። ወልድን ጭምር እኮ ነው የካዱት። ወልድ እንግዲህ ከኛ ተወልዶ ሰው ሆኗል አይደል? እሱን ጭምር እኮ ነው ሰው እንደማይመስል ሰው ቅርጽ እንደሌለው አድርገው እየተናገሩ ያሉት። ወይ እንግዲህ ስጋውን ጥሎ ሄዷል፣ በመንፈስ ነው የተነሳው ይበሉ እንደ መናፍቃን፣ በተለያየ ዘመን እንደተነሱት መናፍቃን። ካልሆነ በስተቀር ስጋውን በስጋ ተነስቶ እንዳረገ ከኛ የነሳውን ስጋ ይዞ እንደሄደ ካመኑ ግን ቢያንስ እንኳን እንዴት ወልድን ሰውን ይመስላል አይሉም። የሚገርም እኮ ነው። ነገር ግን በነገርኳችሁ ምስጢሮች ምክንያት አብን መንፈስ ቅዱስን ልክ እንቅጩን ወልድ ጌታ እንደተናገረው ወልድን ነው የሚመስሉት። እግዚአብሔር ሰውን ባሪያው በአምሳሉ ስለፈጠረው የሰው የእግዚአብሔር ኮፒ ነው፣ ካርበን ኮፒ በሉት በቃ። ነገር ግን እንደዛ ሲባል ለኛ አይን፣ አፍንጫ፣ አፍ፣ አንደበት፣ ጆሮ፣ እጅ፣ እግር የተለያየ ግብር እንዳላቸው ሁሉ ለእግዚአብሔርም እንደዛ አድርጋችሁ አታስቡ ነው ቁም ነገሩ። እንዲያድርጋችሁ ካላሰባችሁ አትጣሉም ከእግዚአብሔር ቃል ጋር። ከመጽሐፍ ቅዱሱ እግዚአብሔር ጋራ ሳይንቲስቶች እንደተጣሉት እንደተለዩት እናንተም ሃይማኖተኛ ነን የምትሉ ሐሳውያን ከሳይንሱም ከምኑም ቀላውጣችሁ የራሳችሁ አስተሳሰብ ፈጥራችሁ የሆነ ነገር የሆነ ሃይማኖት መፍጠር የምትፈልጉት ካዲያን ሐሳውያን እንደዛው አድርጋችሁ ለማሰብ አትገደዱም ማለት ነው። ገባችሁ አይደል? ስለሆነም እንዲህ አድርጋችሁ ተረዱት። እግዚአብሔር ፐርሰናል ጋድ አይደለም። ፐርሰናል ጋድ የሆነ አልበርት አንስታይን እንደተናገሩ ሳይንቲስቶች እንደሚያምኑት ማለት ነው እናምናለን ብትሉ ከመጽሐፍ ቅዱስ ጋራ ነው የምትጋጩት፣ የምትቃረኑት። ፓኔንቴይዝም አመለካከትን የምታራምዱ ነው የምትሆኑት፣ መናፍቃን ነው የምትሆኑት እንጂ እግዚአብሔርን የምታመልኩ ክርስቲያኖች ልትሆኑ አትችሉ፣ በፍጹም ልትሆኑ አትችሉ። እና አሁን ሚናችሁን ለዩ። እናንተ የትኛውን እግዚአብሔር ነው የምትከተሉት? የመጽሐፍ ቅዱስን ፐርሰናል ጋድ ነው ሰዋዊ አምላክ ነው የምታምኑት የምትከተሉት፣ ወይስ ሳይንቲስቶች እና ፈላስፎች የሚሉትን ፓኔንቴይዝሞች የሚሉትን የተበተነ ኃይል አካል የሌለው የተበተነ ኃይል ነው እግዚአብሔር ብላችሁ ነው የምታምኑት? ይሄ ክህደት ነው። ከዚህ መራቅ አለባችሁ። ይሄ አይደለም እግዚአብሔር ፐርሰናል ጋድ የሚሰብከው። መጽሐፍ ቅዱስ የሚሰብከው እግዚአብሔር ፐርሰናል ጋድን ነው፣ ሰዋዊ አምላክን ነው። ነገር ግን እነዚህ ገለጻዎች ቅድም የነገርኳችሁ አንትሮፖሞርፊካሊ የተገለጹና ሜታፎሪካሊ የተገለጹ የእግዚአብሔር ባህሪያት አካላትና አገላለጾች የሰው ልጆች እንዲረዳው ለማስቻል እንጂ እግዚአብሔር እንደዛ ሆኖ አይደለም። ይሄንን ነው ማሰብ ያለባችሁ፣ መረዳት ያለባችሁ። ስለዚህ ከምስጢረ ሥላሴ ወይም አምስቱ አዕማደ ምስጢራት ተብሎ ከሚገለጹ ከመጀመሪያው ከምስጢረ ሥላሴ ጋርም ይጋጫል አመለካከታቸው። መጽሐፍ ቅዱስ ከሚገልጸው ከሚሰብከው ፐርሰናል ጋድም ጋር ይጋጫል አመለካከታቸው። ስለዚህ መናፍቃን ናቸው ማለት ነው። ገብቷችኋል እምላችሁ? መናፍቃን ናቸው ማለት ነው እንጂ ፈጽሞ እግዚአብሔርን የሚያመልኩ ክርስቲያኖች ሊሆኑ አይችሉም በዚህ እምነታቸው። ስለሆነም እባካችሁን እኔ ማን ነኝ በሉ። አይደለም በሥላሴ በተላላቅ እንዴ ማን ሆናችሁ ነው? ቅድም ያልኩት እኮ ነው። መንፈሳዊ ሕይወት ሳይኖራችሁ ከዚህ ሰዓት እንኳን አልፋችሁ መጾም ማትችሉ ደካሞች ሆናችሁ
ነገረ መለኮትን እናውቃለን፣ ጠንቅቀን ማወቅ መረዳት እንችላለን ብላችሁ ደፍራችሁ ለመናገር መውጣታችሁ አላዋቂነታችሁን፣ ድንቁርናችሁን፣ ኑፋቂያችሁን ነውና የሚያሳየው። እባካችሁ አይምሮ ግዙ፣ ታገሱ፣ ልቡና ይኑራ፣ አይምሮ ልቡና ግዙ ለማለት ፈልጌ ነው። የቤተክርስቲያናችን አስተምሮ ይሄ ነው። ከየወጣ መናፍቅ ነው። ከየወጣ አዲስ ነገር ነው የተናገሩት። ልብ ማለት ያለባችሁ ወገኖቼ፣ ከዚህ በኋላ ይውላችሁ አባቶቻችን ካስቀመጡት ከቀጠሩት ቅጥር ካሰመሩት መስመር ወጥቶ አዲስ ነገር ሲናገር የምትሰሙት ሰው ሁሉ እሱ መናፍቅ ነው። የመናፍቅ የካህዲያን የአጽራረ ቤተክርስቲያን ቅጥረኛ ነው። በቃ በዚህ ለዩት። ሌላ ነገር እንኳን ተመራምራችሁ የምታውቁ ባትሆኑ፣ አስተምህሯን የቤተክርስቲያን አስተምህሮ የምታውቁ ባትሆኑ እንኳን የተለየ ነገር አዲስ ነገር የሚናገር ሰው ከመጣ ያ ሰው መናፍቅ ነው። በቃ ካህዲ ነው። አትቀበሉት፣ ጆሮ አትስጡት። በሙሉ የማህበረ ቅዱሳን ሰባኪያን አሁን እንዲህ አይነት ናቸው እና ቲክቶክ ላይ ዩቲዩብ ላይም የተረጩት እንደዛው ናቸው ሁሉም። እና ጥንቃቄ አድርጉ፣ ተጠንቀቁ። ለዚህ አይነት ሰባኪያን ሞልተዋል እና ጥንቃቄ እናድርግ ለማለት ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ፎሎ፣ ሰብስክራይብ ማድረግ አይረሳ። እግዚአብሔር ይስጥልኝ። አመሰግናለሁ።